ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን ጀምሯል። ዛሬ ታሪክና ማህበረሰብ በሚለው ፕሮግራማችን ስር የቅማንት ሕገ-ልቦና እሴቶችን ማጥፋት ለምን አስፈለገ በሚል መወያያ አንድ ሰፋ ያለ ውይይት ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ በዛሬው ውይይታችን የቅማንት ሕገ-ልቦና እሴቶችን ማጥፋት ለምን አስፈለገ በሚለው ውይይታችን ስር መንግስትና ቤተክርስቲያን ተባብረው በአንድነት ለምን ሰሩ የሚለውን እሱን እናነሳለን። ክርስትናው እና ዘውዳዊ ስርዓቱ ምን ምን እሴቶችን ከቀደሙ ህዝቦችና እምነቶች ወሰደ የሚለውንም እሱንም እናነሳለን። ቅርስ ዘራፊው እና አሳዳጁ ቡድን የዘረፈውን ቅርስ የራሱ ለማድረግ የወሰዳቸው እርምጃዎችንም በዚህ ውይይት ስር እናነሳለን። አሁን በቅማንት ህዝብ ላይ እየተደረገ ያለው ቅርስ ዝርፊያስ ከዚህ ጋር የሚያያዝ ነገር አለው ወይስ የዚህ ጥፋት አንዱ አካል ነው ወይስ አይደለም የሚለውንም እሱንም እናነሳና በመጨረሻም የመፍትሄ ሀሳቦችን አንስተን ውይይታችንን እንጨርሳለን። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ወደ ውይይታችን በቀጥታ እናልፋለን። እንግዲህ ዘንድሮ ወደ አንተ ልምጣና የቅማንት ሕገ-ልቦና እሴቶችን ማጥፋት ለምን አስፈለገ በሚለው ውይይታችን መንግስትና ቤተክርስቲያን ተጋብተው በአንድነት እየሰሩበት ጊዜ አለ። አሁንም እየሰሩ ያሉበት ሁኔታ አለ። ወደ መጨረሻ አካባቢ ወደ አጀንዳችንም ይሄ ስለሆነ እሱን እናነሳዋለን። ምናልባት እነዚህ ሰማያዊ ቤተክርስቲያን ሰማያዊ ናት፣ መንግስት ምድራዊ ነው። ሁለቱ ተቋማት በፈጸሙት ያልተገባ ጋብቻ እንግዲህ አንድ ሃይማኖታዊ የሆነ የፖለቲካ ማህበረሰብ ተፈጥሯል። እዚህ በፊትም ይህ ሃይማኖታዊ የፖለቲካ ማህበረሰብ ማን ነው የሚለውን በፊት በሰፊው ስለተወያየንበት አሁንም ይህ ነገር አልቆመም፣ ተሰርቶ ስላላለቀ ይህ ማህበረሰብ በባለፈው በሰፊው ስታነሳው ስለነበር ምናልባት ግን ወደ ዋናው ጥያቄ ልምጣና መንግስትና ቤተክርስቲያን ተጋብተው በአንድነት ምን ምን ተግባራትን ሰሩ፣ ለምንድን ነው አብረው በአንድነት መስራት የፈለጉት የሚለውን ወደ አንተ ላምጣውና እንደ መግቢያ ብታነሳው ቀጥለን ወደሚቀጥሉ ጥያቄዎች እናልፋለን። መልካም። እንግዲህ በዓለም ታሪክ ውስጥ የእምነት ተቋማትና የአስተዳደር ስርዓት አብረው ነው ሲሄዱ የነበሩት ከመጀመሪያው ጀምሮ ማለት ነው። የመጀመሪያው ሰው የእምነት መሪም ነው፣ ከዛ የአስተዳደርም ይሆናል። በኋላ ላይ ተሮን ደግሞ የንግስና ስርዓት ሲመሰረት በዛው በንግስናው ስርዓት አብሮ የመጣ ነው። እንግዲህ በሂደቱ የትኛው ጥሩ ነበረ፣ እንዴት አድርገው አስተዳደሩ፣ በምን ሁኔታ ሄዱ የሚለው ነገር በጣም መሰረታዊ ነገር ነው። በተለይ ደግሞ በኋላ የሰው ልጆች በተለያየ በካልቸር በቋንቋ በምን እየተለያዩ ሲመጡና የተለያዩ ቡድኖች ሲፈጠሩ ኢቭን የሃይማኖት ልዩነቶች ሲፈጠሩ የሚኖረው የአስተዳደር ሁኔታና የአምልኮት ሁኔታ በራሱ የቤተክርስቲያንና የእምነት ተቋምና የፖለቲካው ግንኙነት እየተለያየ ይመጣል። በተለያየ መንገድ የተለያዩ ተግባራትን ሊፈጽም ይችላል። ስለዚህ ከዚህ አንጻር ማየት ነው። እንግዲህ አብዛኛውን ጊዜ ቀደም ብለው ትራዲሽናል ሶሳይቲ የምንለው ወይንም የቀደመው ህዝብ በሞናርኪካል ሲስተም ነው ስታብሊሽ አድርጎ ሲቀጥል የነበረው። ሞናርኪካል ወይም ዘውዳዊው ስርወ መንግስት ሲመሰረት በዘውዳዊው የስርዓት ስትመራ ዘውዳዊው ስርዓት ሌጂቲሜት እንዲሆን ወይም ህጋዊ ወይም ተቀባይነት ያለው እንዲሆን የቤተክርስቲያኗ ወይንም ሌላው የእምነት ተቋም ስርዓቱ ተከትሎ መቀባት አለበት ማለት ነው፣ ወይ ደግሞ ክሮውን ማድረግ አለበት እና ያ የሮያል ፋሚሊ ስርዓት መመስረት አለበት ማለት ነው። ትራዲሽናል የሆኑ ማህበረሰቦች ውስጥ ብትሄድ ዛሬ ናይጄሪያ የተለያዩ ቦታዎች የተለያየ መንደሮች የንግስና ስርዓት አላቸው። መንደሮቹ ንጉስ አሏቸው። በነዛ ንጉሶች ይመራሉ። ንጉሶች ሲመሩ ደግሞ የተለያዩ የሃይማኖት ፕራክቲሽነርስ ነው ያን ስራ የሚሰሩት። አብረው ነው የሚሰሩት፣ ብቻቸውን አይደለም። ዘ ሴም ቲንግ ለቀደመው ኢትዮጵያም የቀደመው የሕገ-ልቦና የአምልኮት ስርዓትም የራሱን የመንግስት ስርዓት መስርቶ በዛ ስርዓት ውስጥ ሰላማዊ የሆነ ሀገር መስርቶ ለመዝለቅ ወይም ፈጥሮ ለመሄድ ብዙ ጥረቶችን አድርጓል። ለረጅም ዘመናትም ያ ሲደረግ ቆይቷል፣ በስርዓት ማለት ነው። በኋላ ደግሞ የክርስትናው ስርዓት ሲመጣ ሌላ ነገር ተቀየረ ማለት ነው። የነበረው ሁኔታ ተቀያየረ። በዚህ ሂደት ነው እንግዲህ ብዙ ችግሮች የሚመጡት። አሁን እዚህ ጋር መመልከት የምንፈልገው ወይም ማስተላለፍ የፈለኩት መልእክት ምንድን ነው? የእምነት ተቋማት ወይም የእምነት የሚባለው ነገር ከፖለቲካው ጋር እንዴት አብሮ ለረጅም ጊዜ አብሮ እንደመጣ ለማሳየት ነው ወይም መረዳት እንድንችል ነው። ግን በሂደት አንደኛው ስርዓት ከሌላኛው ሊለይ ይችላል። ዲሞክራሲያዊ ነው ወይ ምንድን ነው የምትለው? ሞር ኢጋሊታሪያን በሆነ ሶሳይቲ የአንድ አይነት የሆነ ነገር ስለሚኖር ልዩነቶች ስለማይፈጠሩ በተለያየ መንገድ የነገስታቱ ስርዓት ብዙም ይሄ ምንድነው በዝባዥ ጨቋኝ ምናምን ላይሆን ይችላል። በኋላ ግን ይሄ ስትራቲፊኬሽኑ እየበዛ ሲመጣ
በተለያየ መንገድ ዳይቨርሲፋይድ እየሆንክ ስትመጣ ግን የነገስታቱ ስርዓት ምናምን የሆነ ወደ ጭካኔ የሚመጣ በግድ ሁሉንም የመጨፍለቅ የሚባለው ነገር ይመጣል። በዛ ላይ ደግሞ ኢምፓየር ቢውልድ የማድረግ ስርዓት ሁሉ ይመጣል ማለት ነው። ኢምፓየር ማለት ምንድን ነው? አጼነት ማለት ነው። አጼ ወይም ንጉሰ ነገስት መሆን ይመጣል። ብዙ ነገስታትን እየጨፈለክ ወይም በስራ አድርገህ በላዩ ላይ ደግሞ ሌላ ትልቅ ስርዓት ትሰራለህ ማለት ነው። ይሄ የኮምፕሌክሲቲ ኦፍ ሶሳይቲ እድገትን የሚመለከት ነው ማለት ነው። ወደዛ ሲመጣ በዛ አይነት ሁኔታ ይመጣል። ኢትዮጵያ ውስጥ ከዛ ከነበረው ኢጋሊቴሪያን የነበረው ሶሳይቲ ወይም አንድ አይነት የነበረ ማህበረሰብ በተለያየ መንገድ ዳይቨርሲፋይ የሆነ ሲመጣ በዛ ሂደት ደግሞ የተፈጠሩ ብዙ ችግሮች አሉ፣ ብዙ ለውጦች አሉ ማለት ነው። እሱን ነው ማየት የምንችለው እንግዲህ። ስለዚህ አሁን የህገ ልቦና የምንለው ዘመን የነበረው አብዛኛውን ጊዜ ፍሮም ዘ ቨሪ ቢጊኒንግ ስለነበረ አሁን ይሄ አቢሲኒያ በምንለው ወይም ኢትዮጵያ በምንለው ሀገር ላይ የነበረ ስለነበረ ሁሉም ማህበረሰብ ዘንድ አንድ አይነት የሆነ የአስተዳደር ስርዓት፣ አንድ አይነት የሆነ የአምልኮት ስርዓት የነበረበት ሁኔታ ነው የነበረው። በኋላ የኦሪት እምነት መጥቶ የኦሪት እምነት ተቀባይነት አግኝቶ የተወሰነ የማህበረሰብ ክፍል በዛ ውስጥ ቢዘልቅም የተለየ ጫና የተለየ ልዩነት አልመጣም። የሃይማኖት ልዩነት ብቻ ስለነበረ ያን ነፃነት ጠብቀው ግን የነገስታቱ ስርዓት በነበረው የተሻለ ሁኔታ ፈጥሮ ቀጥሏል ማለት ነው። ክርስትናው ሲመጣ ግን አስቸጋሪ ሁኔታዎችን ነው የፈጠረው። በቀጥታ የነበረውን ስርዓት አፍርሶ አዲስ ስርዓት ነው የገነባው። የቀደመው በህገ ልቦና ስርዓት የሴት ንግስቶችን እያነገስክ ከዛ ደግሞ ጃንደረባ አብረህ እየሾምክ በዛ በኩል ስርዓትን ማስቀጠል፣ በዚህ በኩል ደግሞ የእንበረሙ ወይንም የወንበሮች ወንበር የንግስናውን ስርዓት እየሰራ መንፈሳዊ ስራውንም እየሰራ ልክ እንደ መልከ ጼዴቅ ሲመጣ የነበረው ነገር ይፈርስና በአዲስ ዓለማዊ በሆነ ሙሉ በሙሉ ዓለማዊ በሆነ መንግስት ተቀየረ ማለት ነው። ነገር ግን ይህ ዓለማዊ የሆነው መንግስት ሃይማኖት መልበስ ነበረበት። የግዴታ ሌጂቲማይዝ የሚያደርገው ሃይማኖቱ ስለሆነ እውቅና ወይንም ተቀባይነት እንዲኖረው የሚሰራለት የሚቀባው ሃይማኖቱ ስለሆነ የግዴታ ሃይማኖቱ ጋር መጠጋት አለበት። ከነበረው ሃይማኖት ወጥቶ ያን የነበረውን ስርዓት አፍርሶ ወንድ ንጉስ እንዲነግስ አድርጎ ስለመጣ ከዛ በኋላ በነ ኢዛና ዘመን ክርስትና የነገስታት ስርዓት ቀቢም ሿሚም ሆኖ አረፈ ማለት ነው። የንጉስ ሃይማኖት ሆነ ማለት ነው። እንግዲህ በዚህ ሂደት ነው አሁን ትልቁ ልዩነት እየመጣ ኢትዮጵያ ውስጥ ምስቅልቅል የሆነ ነገር የተፈጠረው በዚህ የክርስትና ኢንትሮዳክሽን ምክንያት ነው ማለት ነው። ይህንን በደንብ አድርገን ማየት እንችላለን ማለት ነው። ክርስትና ወደ ኢትዮጵያ ከገባበት እንደ አውሮፓውያን አቆጣጠር 325 ዓመተ ምህረት በኋላ ይህ ስርዓት ፈርሷል። ቅድም ሳነሳው የነበረው የቀደመው ጠንካራው ስርዓት ቅድም እንዳልኩ ዩኒፎርም ሆኖ ሲቀጥል የነበረ ትልቅ ክብር የነበረው ስርዓት ፈረሰ ማለት ነው። ያ ሲፈርስ እንግዲህ የህገ ልቦናና ህገ ኦሪት እምነት ተከታይ የነበሩ ቅማንቶች መከራ ውስጥ ወደቁ ማለት ነው። ችግር ውስጥ ገቡ። ለምን? ክርስትናው የመንግስት ሃይማኖት ሲሆን እናንተ አይዘር ይህን ትጠመቃላችሁ፣ በክርስትናው የመንግስት የሃይማኖት አባል ትሆናላችሁ፣ አለበለዚያ ትሳደዳላችሁ፣ ትገደላላችሁ የሚል ነገር ነው የመጣባቸው ማለት ነው። ስለዚህ የንጉሱን ሃይማኖት እንዲቀበሉ ተገደዱ። ብዙዎቹ ተቀበሉ፣ ተገደውም ሳይወዱ በግድም ቢሆን ወደው የተቀየሩም ሊኖር ይችላሉ በንጉሱ ከባቢ የነበሩ። አብዛኛው ግን እምቢ ብሏል፣ አንቀበልም ብሏል። እምቢ ያሉት ደግሞ ተገደሉ፣ ተሳደዱ፣ ተዋረዱ፣ ተገፉ፣ ከርስት ሁሉ እየተነቀሉ የሚሄዱበት ሁኔታ ነበረ። አክሱም የነበረው ማዕከል በሙሉ ፍርስርስ እንዲል ተደርጎ የነዛ ማዕከላቸው የጣሉ ወደ ሌላ ቦታ እንዲበተኑ ተደረገ ማለት ነው። ወደ ቤላ አንዳንዶቹ ምንም አይነት ህዝብ በማይኖርበት ከዛ በፊት ህዝብ በሌለበት ቦታ ሄደው ሰፈሩ። ላይክ እንትን የገቡት ወልቃይት የገቡት ማለት ነው። ሁመራ ወልቃይት ምናምን ጸገዴ የሚባለው ሁሉም ያለ በረሃ ነው። አራዊት የሚኖርበት ነው። ዝሆኑ፣ አንበሳው፣ ነብሩ፣ ዘንዶ ምናምን የሚኖርበት ነው። ያን ከዚህ ከሰው ዘንዶ የአራዊቱ ዘንዶ አራዊቱ ይሻለናል ብለው እዛ ገብተው ያን ሀገር መስርተው አጽንተው የኖሩ ህዝቦች ናቸው ከአክሱም ሲፈናቀሉ ማለት። ሌላው ቀደም ብሎ ትልቅ ማህበረሰብ የነበረበት ያው ወደ ሰሜን ሄዱ ማለት ነው። ሰሜን ተራራ ይዘህ እስከ ጎንደር ምናምን ያለው የቀደመው የሰው ዘር ለመጀመሪያ ጊዜ ሴትልመንት የጀመረበት ጎንደር አካባቢ ነው፣ ጣና ዙሪያ ማለት ነው። ወደዛ ሄደው ተሰፈሩ። ሌላው ደግሞ በዚህ በሰቆጣ በኩል አድርጎ በአበርገሌ አድርጎ ወደ ሰቆጣ ምናምን የሄደው ቡድን ነው ማለት ነው። ሌሎቹ ወደ ኤርትራ የሄዱት ልክ ብሌኖቹና ሌሎቹ ወደዛ ሄደው ራሳቸውን ሴፍ ለመን ከማዕከሉ ከንጉሱ ማዕከል መራቅ ነበረባቸው። ምክንያቱም ይገደላሉ። ሌላ ምርጫ ስለሌለ ማምለጥ ነው። በዛ መንገድ አምልጠዋል ማለት ነው። ክርስትናው የነዚህ ሁሉ ሃይማኖቶች እሴቶችን ዘርፎ ወሰደ። እነዚህን ነው ይጠቅሙኛል ያለውን ወሰደ፣ ለራሱ አደረገ፣ ኢንተርናላይዝ አደረጋቸው፣ የራሱ አደረጋቸው፣ በጥቅም ላይ አዋላቸው። አይጠቅሙኝም ያላቸውን አወደማቸው። የመሰዊያ ድንጋይ የሚባሉትን አወደማቸው። የመሰዊያ ማዕከላትን አወደሟቸው።
የተለያዩ ያስተምረው ቦታዎች እነዚህ አይጠቅመኝም ያላቸውን አወደሟቸው ማለት ነው። የግራም ሃንኮክ መጽሐፍ ማንበብ ለዚህ በጣም ጥሩ ማሳያ ይሆናል፣ ስለ ቅማንት የጻፈው ማለት ነው። ንጉሱ ሃይማኖትን የስልጣን ማስፋፊያ መሳሪያ አድርጎ ተጠቀመው። ይህን በመጠቀም እነዚህን ህዝቦች ያሳዷቸዋል። የዛጉዌ የአክሱም ስርወ መንግስት ማለት ነው። በጣም ከፍተኛ የሆነ መሳደር ነው የተፈጸመባቸው። ከ325 እስከ 10ኛው መቶ ክፍለ ዘመን መጨረሻ ማለት 900 ምናምን ገደማ 980 ምናዎች እዛ ገደማ እስከዛ ድረስ ከባድ የሆነ ጫና ውስጥ ገብተው ፍዳቸውን ሲቆጥሩ ነው። ተሰደው እንኳን ማረፍ አይችሉም። ንጉሱ አቅም ባገኘ ቁጥር ወታደሮችን እየላከ ከደብተራዎቹ ጋር እያደረገ ያሳዳቸዋል፣ በግድ ያጠምቃቸዋል። እምቢ ያሉት ይገደላሉ፣ ንብረታቸው ይወረሳል፣ ብዙዎቹ ባሪያ ሆነው ይሸጣሉ። የራሳቸውን ወገን እንደዛ እያደረጉ መከራ ሲጥሉ ስለነበረ ማለት የነበረበት ሁኔታ ነው የነበረ። ኦኬ ሰው በዚህ ሁኔታ እንግዲህ ቀጥሏል ማለት ነው። በዚህ የተባረሩ ጥንታውያን ህዝቦች ጥንታውያን ቅማንቶች በአንድ ላይ ተደራጅተው በ10ኛው መቶ ክፍለ ዘመን ገደማ የዮዲት ጀግኒትን ወይም የዮዲት ጌዴዎንን ከፊት አሰልፈው ፈላሻዎችም ቅማንቶችም አገዎችም በአንድ ላይ ሆነው የቀደመ ተገፍተው ስለነበረ ማለት ነው ከነበረ ጥንታዊ ሴታቸው ወልቀው እንዲጠፉ ስለተደረገ ታግለው ያን የአክሱም ስርወ መንግስት የሚባለውን አሳዳጁን እና ጨፍላቂውን የአክሱም ክርስቲያናዊ መንግስት ገረሰሱት ማለት ነው። ገረሰሱት። ለነዚህ አቅም እንዴት አገኙ በዚህ ደረጃ የሚለውን ነገር ለማብራራት የተፈጠረ ችግር ነበረ። የአክሱም ስርወ መንግስት ላይ የእስልምና መስፋፋት ጋር ተያይዞ አዱሊስ የሚባለው የቀይ ባህር በኩል ተያዘባቸው። የወጭ ንግድ የሚባል ቆመ ማለት ነው። የወርቅ ሳንቲሞችን ያመርታሉ፣ ሀብታም ነበሩ፣ ጦር መሳሪያ ማምጣት ምናምን ይችሉ ነበረ። አሁን አቅም ተዳከመ። ኦልሬዲ በር ተዘጋ። በር ከተዘጋ መንቀሳቀስ አልተቻለም። መዳከሙን ያዩ ደግሞ ቤጃዎቹ እንደዚህ ከባድ የሆነ ተጽዕኖ ጭፍለቃ ደርሶባቸው ስለነበረ ቤጃዎቹ መጥተው በሪቬንጅ አታካረጉት፣ ተዳከመ ማለት ነው። ኦልሞስት የመጨረሻውን ግባተ መሬት እነዚህ ቅድም ያነሳሁት በዮዲት ጌዴዎን የተመሩት የጥንት ቅማንቶች ወይም የጥንታዊ ኢትዮጵያውያን በአንድ ላይ ሆነው ደመሰሱትና አዲስ ስርዓት መሰረቱ ማለት ነው። አዲስ ስርዓት ስታብሊሽ ያደረጉ። ያ ስርዓት ክርስቲያኖችንም አላገለለም፣ የህገ ልቦና እምነቶችንም ተከታዮችን አላገለለም፣ የኦሪት እምነቶችን አላገለለም። ሶስቱም ሃይማኖቶች በመቻቻል በመከባበር ልክ እንደ ራስ አድርገህ ቆጥረህ አክብራቸው እንድትኖር ነው የተደረገው ማለት ነው። ለዚህ ስርዓት ይሄንን ለማየት ደግሞ ወዴት መምጣት ትችላለህ? የዛግዌ ስርወ መንግስትን 40 ዘመን ሙሉ ስርዓት ሲገነቡ ነው የቆዩት በዮዲት ዘመነ መንግስት። የዮዲት ዘመነ መንግስት አሁንም እነዛ ቅማንቶች አገዎች እና ፈላሻዎች በአንድ ላይ ሆነው የዛግዌን ስርወ መንግስት ስታብሊሽ አድርገው ያን ስርዓት አስቀጥለውታል። በዮዲት ጌዴዎን የተመሰረተውን ዲሞክራሲያዊ የሆነ በዛ ጊዜ በጣም የሚደነቅ ስርዓት ነው። ያ ስርዓት እንዳለን የቀጠለው ለምን ክርስቲያኖችም በነገስታት ሆነው ቀጠሉ። እንደገና ልክ ከዛኛው ከኦሪት እምነት ወደኋላ ክርስትናው ሲመጣ የዛግዌ ስርወ መንግስት ዘመን እነ ላሊበላ የመጡበት ማለት ነው። ክርስቲያኖች እንዲሆኑ ለምን በአክሱም ዘመነ መንግስት አንድ የተሰራ ስርዓት አለ። ንጉሱ ክርስቲያን እንዲሆን ነው። ግን ያኛው ንጉሱ ክርስቲያን የሆነው በጥባጭ ጨፍላቂ ገዢ ቆራጭ ፈላጭ ነው። ይሄኛው ግን እንደዛ መሆን አልፈለጉም። ዲሞክራት መሆን አክሱም የሰራውን ስህተት ላለመስራት ምንድነው ያደረጉት? ክርስቲያኖች አሉ በመንግስት ስርዓት ውስጥ ክርስትና እንዲኖር የመንግስት ሃይማኖት ክርስትና እንዲኖር ወታደሮችም ክርስቲያን እንዲሆኑ ከዛ ያለፈው ህዝብ የፈለገውን እምነት እንዲከተል ማንም አሳራጅ የለውም፣ ማንም ገፊ የለውም ማለት ነው። አብረው ተዋደው ተስማምተው እንዲቀጥሉ አድርጓል የዘመነ ዛግዌ ስርወ መንግስት ማለት ነው። ይሄ በጣም ውብ የነበረ ህይወት ነው። አሁን ኢትዮጵያ ውስጥ ትልቅ ዲሞክራሲ ከዛ የጥንቱ የህገ ልቦና ስርዓት የነበረው የመንግስት ስርዓት ከፈረሰ በኋላ የተሻለ የመጣው የመንግስት ስርዓት የዛግዌ ዘመን የነበረው ስርዓት ነው። ጦርነት ብዙም አታይበትም፣ ህዝቦችን ማሳደድ አታይበትም፣ ተከባብረውን የኖሩ እንዲያውም በኢትዮጵያዊነታቸው ጸንተው እኛ ለምን ጳጳሳት አንሆንም ብለው እነዛ የሃይማኖት ቅኝ ገዢ የነበሩትን ግብፃውያንን ቻለንጅ ሲያደርጉ የነበሩ ናቸው። በጣም በሚገርም ሁኔታ the national interest of the country was respected during that time። ያ አሁን በጣም የሚገርም ነው የነበራቸው ማለት ነው። ኖ ነው ያሉት። እኛም ሰው እናንተም ሰው፣ እኛም ክርስቲያን እናንተም ክርስቲያን፣ በምን በልጣችሁ ነው እናንተ ጳጳስ በእኛ ላይ የምትሾሙት? ስለዚህ እኛ ጳጳስ መሆን አለብን ስላሉ የአክሱምን ስርዓት አጠፍታቸዋል በሚል ያ ሴራ ተሰራባቸው ማለት ነው። የግብፃውያኑ ደብተራ ቁጭ ብለው ሴራ ሰሩባቸው። በ13ኛው መቶ ክፍለ ዘመን የአክሱሙን ጨፍላቂ ስርወ መንግስት እንደገና በመመለስ የግብፅ ተላላኪ የሆነ ስርዓት እንዲመሰረት ተደረገ ማለት ነው። የግብፅ ተላላኪ ማለት ግብፃውያን ጳጳሳትና ግብፃውያን ነገስታት እዛው ግብፅ ቁጭ ብለው በሪሞት ማለት ነው በጳጳሱ አማካኝነት የሚቆጣጠሩት እንደፈለገ አይነት መንግስት እንዲመሰረት ተደረገ ማለት ነው። በ13ኛው መቶ ክፍለ ዘመን እንግዲህ ይሄ 13ኛው ክፍለ ዘመን መንግስት መስራች ሆነው የመጡት እነ አባ ተክለ ሃይማኖት እነ ኢየሱስ ሞዐ የሚባሉት እነዚህ ሰዎች
የክብረ ነገስት የሚባል ግብፃውያን ደብተራዎች ጽፎ የሰጧቸውን የሴራ መጽሐፍ ይዘው ነው የመጡት እና ዋና እንትናቸው ምንድን ነው? የአክሱሙን የጨፍላቂ ስርወ መንግስት ስርዓት እንደገና ሪቫይቭ እናደርገዋለን ብለው ነው የመጡት። ከዛ ዲሰንድ ያደረግ ነው ብለው ነው ክሌም የሚያደርጉት። ራሱ ከአክሱም ነው ዲሰንድ ያደረግ ነው፣ ያም ሚኒሊክ ምናምን በዛ ጊዜ ብለው የውሸቱን ትርክት እውነት መስሎ ስለተጻፈ ከአክሱሙ ህጋዊ መንግስት የመጣለን ብለው ወደዚህ ስልጣን እንዲመጡ አድርገዋል ማለት ነው። ብዙ ትርክቶችን ፈጥረዋል። ያ መንግስት እንግዲህ የደብተራው ስርዓት ከመንግስት ጋር ቅድም እንዳልከው በተለይ በዚህኛው ስርዓት ያልሆነ ጋብቻ ተጋብተው ማለት ነው። ያልሆነ ጋብቻ አይተ ከሆነ በቀደመው በቅማንቶች ንግስና ስርዓት እንበረሙ ባራኪም ነው፣ እንደ ንጉስም ሆኖ ነው የሚቀመጠው። ግን አብዛኛውን ዓለማዊን ስራ የምትሰራው ደግሞ ማናት? ንግስቷ ነች። ንግስቷ ደግሞ በማን ትታገዛለች? በጃንደረባ በኩል ማለት ነው። እንዲህ አድርገው ነው ስራ የሚሰራው። በጣም ሞር ዲቪዥን ኦፍ ሌበር አለ በዛ መንገድ ማለት ነው። ፓወር ዲቪዥን አለ፣ ሴፓሬሽን ኦፍ ፓወር አለ ቱዛም ኤክስተንት ማለት ነው። በአብዛኛው ኖሚናል ነው የንበረሙ ንግስና በእንትን በማለት ኖሚናል ነው። አንዳንዴ ፋይናል ውሳኔ የሚያስፈልጉ ነገሮች ላይ ብቻ ይወስናል ማለት ነው። አንዳንዴ የመጨረሻ ውሳኔ የሚያሳርፈው እሱ ቢሆንም በአብዛኛው ግን የሚመሩት እነዛኞቹ ነበሩ። አክቲቭ ነው የሚሰሩት። በኋላ ሲመጣ ግን ጠቅላይ አግላይ የሆነ ነው የመጣው የክርስትናው። ዛግዌቹ አስተካከሉት። ይህን ነገር ሞር ዲሞክራት ለማድረግ ሞክረው ሄዱ። ይሄኛው የሰለሞን ስርወ መንግስት ሲባል ደግሞ ሙሉ በሙሉ ጨፍልቀው በዘመነ አክሱም የነበረውን ያን አግላይ ጠቅላይ የሚባለውን ይዘው መጥተው በዛ መንገድ ቀጥሉበት ማለት ነው። ዳት ዘ ዲፈረንስ የሶስቱ ስርዓቶች ልዩነቱ ያ ነው ማለት ነው። ይሄ ስርወ መንግስት ተገለበጠና የሰለሞን ስርወ መንግስት የተባለ ጨፍላቂ በጣም አሳዳጅ የሆነ ጽንፍ የወጣ ስርዓት ተፈጠረ ማለት ነው። በዛግዌቹ ስርወ መንግስት ማንም ይሁን ዘር አልተቆጠረም። ስልጣን ሲመጣ ችሎታ አለው፣ ብቃት አለው፣ እግዚአብሔር ይወደዋል፣ በቃ ሌላ ነገር የለም። ከዛ ያለፈ ሌላ ነገር አልነበረም። በዚህኛው ዘመን ግን የሰለሞን ዘር መሆን አለብህ ሚል አመጡ። እነሱ በሚቆጥሩ ልቆጠረ ማለት እነሱ ከሰለሞን ዘር እንዳልመጡ እናውቃለን። ግን እነሱ በሚሉት የሰለሞን ዘር ነው አይደለም ብሎ ደብተራው አፕሮቭ ሲያደርግልህ እሱን ተቀብለህ ትሄዳለህ ማለት ነው። ኦልሬዲ የሰለሞን ዘር ነኝ ትላለህ። አንተም የሰለሞን ዘር ሆነ ነው የምትመጣው እንጂ እንደ መይሳው ካሳ ሌላ ሆነ ብትመጣ ችግር ይገጥምሃል ማለት ነው። ወይም እንደ ዮዲት ጌዲዮን ችግር ሌላ ነገር ይዘህ ብትመጣ ችግር ይገጥምሃል ማለት ነው። አንድም ቀን ዮዲት ጌዲዮን ኢትዮጵያ ውስጥ ያለው የደብተራ ስርዓት ንግስት ነች 40 ዘመን ኢትዮጵያን ገዝታለች ብለው አያውቁም፣ አይነገሩም። ዮዲት ጉዲት ነው የሚላት። እንዲያውም ስሟን አጥፍተው ምናምን። ለምን? ከዛ ስርዓት እነሱ በሚፈልጉት ስርዓት ውጭ በሆነ መንገድ ነው ንግስናውን የያዘችው። ስለዚህ ሪኮግናይዝ አደረጉም ማለት ነው። በዛ መንገድ ነው የመጡት። ይሄ ስርወ መንግስት ከዚህ በታች ያሉትን ጉዳዮች መሰረት አድርጎ የተፈጠረና የተጠናከረ ስርወ መንግስት ነው። አንደኛ አማራ የሚባል አንድ ማህበረሰብ መፍጠር፣ ይሄም የፖለቲካ የሃይማኖትና የማህበራዊ መሰረት ይሆናል ማለት ነው። አንድ ማህበረሰብ መፍጠር ከየት ነው የመጣው? የቀደሙ እነዛ ህዝቦችን እያጠፋ እያስጠመቀ ምናምን በሚለው ስርዓት እሱን መፍጠር፣ አዲስ ስርዓት መፍጠር ማለት ድሮ የተለያየ ስለነበረ አሁን አንድ ሃይማኖት፣ አንድ ማህበረሰብ፣ አንድ ቋንቋ የሚል እሳቤ መጣ ማለት ነው። የዛግዌ ስርወ መንግስት የነበረው በፈለግከው ኑር የሚለው ተሰረዘ ማለት ነው። ያ የነ ዮዲት ጌዲዮን የታገሉለት ነገር እዚህ ጋ አሁን ወደመ ማለት ነው። አንድ በል። ሁለተኛው ክርስትና የመንግስት ሃይማኖት ሲሆን ያልተቀበሉት ደግሞ መጥፋት ነበረባቸው። የመንግስት ስርዓት ክርስትና ነው፣ ያልተቀበሉትን ማጥፋት። ይሄ አንዱ መርህ ነው። ካልጠፋ ያ የማህበረሰብ የፖለቲካና ማህበራዊ መሰረት የሆነው አማራ የሚባለው አይሰፋም ማለት ነው። ስለዚህ ማጥፋት አለብህ ማለት ነው። ክርስትናው በዛው ያጠፋል የቀደመውን ስርዓትን፣ ወግን፣ ባህልን ነው። ስትጠመቅ ብዙ ነገር ስላለ ማለት ነው። ሌላው የተጠመቀው ነባር ህዝብ በሙሉ አማርኛ ብቻ እንዲናገር አድርጓል። ይህን በማድረግ አንድ አማራ መፍጠር ሞክረዋል ማለት ነው። ለረጅም ጊዜ አማርኛ ብቻ የምትናገረው ትወገዛለህ። ከዚህ በኋላ ይህን አድርጎ የተጠመቀ የሰይጣን ቋንቋ ነው። አገውኛ ቅማንት የሰይጣን ቋንቋ ነው፣ የወፍ ቋንቋ ነው። ይህን ከተናገርጋችሁ ትረክሳላችሁ ብለው አደነዘዟቸው። ዜን የተጠመቀው በሙሉ አይናገርም፣ ተወግዟል። ውግዘቱን እንዳልሽር እያለ ቋንቋውን እየጣለ እየጠፋ አማራ እየሆነ መጣ ማለት ነው። ይሄ አንዱ ስርዓት ነበረ። ሶስተኛው ማለት ነው፣ አንዱ መሰረት ነው። ሌላው በቀደሙ ሃይማኖቶች ውስጥ ለዘመናት የዘለቁ ህዝባዊ በዓላትን ቀምቶ በመውሰድ ክርስቲያናዊ የማድረግ እንትን ተጠቅሟል ማለት እሴቶችን በለው። አሁን በዓላትን ብቻ ሳይሆን እሴቶችን በሙሉ ማለት እነዛን እሴቶች በሙሉ ቀምቶ የራሱ አደረገ ማለት የተለያዩ እሴቶችን ስዋለው አድርጎ። ለምን እንደዛ ካላደረክ ችግር አለ ማለት እንደዛ ስታረግ ነባሩ ህዝብ እዚህ ጋር ከተቀላቀለልንማ ምን ችግር አለ እያለ ይመጣል። ለምሳሌ ታቦት፣ የትኛውም አይነት ክርስትና ታቦት የለውም በዓለም በሌላው ዓለም ኢትዮጵያ ብቻ ነው ታቦት ያላት። ለምን? እዚሁ ኢትዮጵያ ውስጥ የነበሩ የኦሪት እምነት ተከታይ የነበሩ ቅማንቶች ምን አላቸው? የታቦት ስርዓት አላቸው። ፕሮቶታይፕ የሆኑ ታቦቶችን በየቦታው ሰርተህ
ከታቦት መኖሩን በየቤተ ክርስቲያኑ ካላሳየ ህዝቡ አይመጣም በነበረው ሁኔታ። አንድ ይሄ ለኦሪት እምነቱ ነው። ለሕገ ልቦናው ደግሞ የኦሪቱን ደብተራ ኦሪት የሚባለውን ወይም ቤተ መቅደሱን ይዘው አንጥተው በየድግናው ተከሉለት ማለት ነው። ስለዚህ አሁን የራሱ እንዲሆን አደረጉት። በዚህ ሂደት እሴቶቹን እየዋጠ ስዋለው እያደረገ የአማራናይዝድ እያደረገ ማለት ነው። አማራናይዝ የሚደረጉት ሰዎች ብቻ አይደለም፣ በላንጉጅ ብቻ አይደለም። ሃይማኖትህም በዛ መንገድ እንድትመጣ እሴቶች ሁሉ አማራናይዝ ይደረጋሉ። ያንተ የነበሩ ትውፊቶች በሙሉ ይወሰዱና አማራናይዝ ይደረጋሉ። አዲስ ፎርም ይይዛሉ ማለት ነው። በዚህ መንገድ አጠናክረው ራሳቸውን የመገንባት ስርዓት ሰርተዋል ማለት ነው። ሌላው ነጥብ ምንድን ነው? በየትኛውም መንገድ ቢሆን ሰሎሞናዊ የሆነ ሰው ብቻ ወደ ስልጣን እንዲመጣ ቅድም ያነሳሁት ይሄ መርሃቸው ነው። ሰሎሞናዊ የሆነ እሱም ነኝ ብሎ የሚያምን ማለት ነው። በሌላ ማንነት ስልጣን ላይ መውጣት አይችል። ሰሎሞናዊ አለመሆኑ እየታወቀም ሰሎሞናዊ ማለት አለበት። ቴዎድሮስ ሰሎሞናዊ ለመባል ብዙ ለፍተዋል በደብተራዎቹ። በዚህ ብለው ቆጥረው በእናቱ በኩል እንዲህ ሳይኖር አይቀርም ብለው ወደዛ መጡት ማለት ነው። ይሄ ስርዓት ይሄ አንዱ የስርዓቱ ፒላር ነበረ ማለት ነው። ሌላው ካልተጠመቀ ማለት አልጠመቅም። ሌላው አልጠመቅም ያለ ህዝብ በልዩ ልዩ መንገድ መጥፋት ነበረበት። አልጠመቅም ያለ ላይክ ምንድነው የሚደረገው? ቋንቋውን ማጣጣል፣ ማንቋሸሽ፣ ማዋረድ የሰይጣን ነው የወፍ ነው የምናምን እያልክ የሰይጣን ማምለኪያ ቋንቋ ነው እያልክ ታዋርደዋለህ። ሃይማኖትን ሰይጣናዊ ታደርገዋለህ፣ ዲሞናይዝ ታደርገዋለህ። ዘሩ ኢሰብአዊ ፍጥረት እንደሆነ አድርገህ ትነግረዋለህ። ከሆነ ነገር የመጣ ከእንጨት ከምናምን ከአትክልት ከእጽዋት የመጣ እንደሆነ አድርገህ ታወራበታለህ። ራሱን እንዲጥል እንትን እንዲል ማለት ነው፣ እንዲረሳ እንዲጠላ ታደርገዋለህ። ሌላው በወታደርና ወንበዴ ታሳቀቀዋለህ፣ በየጊዜው ትገለዋለህ። ሴቶቹ አስገድደው ይደፍራሉ፣ አዘግናኝ በሆነ መንገድ ማለት ነው። እምቢ ያለውን አግተህ ወስደህ ትሸጠዋለህ ባሪያ አድርገህ። በእንደዚህ አይነት ነገር ሁሉ ሲያሳቀቋቸው ነበረ ማለት ነው። ሌላው ከአቅም በላይ ግብር መጣል፣ ከአቅማቸው በላይ እንዲከፍሉ መሬታቸውን መውሰድ፣ የተለያዩ ነገር መውሰድ፣ ማደሄት ማለት ነው። ፓርት ኦፍ ጄኖሳይድ ያን ያደርጉ ነበረ ማለት ነው። ሌላው ከርስት መንቀል በጣም የተለመደ ነበር። በተለይ ቤተእስራኤላውያን ወይም ፈላሾችን ምን እንዳደረጓቸው እናውቃለን። ማሳደድ እና መግደል በጣም የተለመደ ነበረ፣ ተራ ነገር ማለት ነው። እንግዲህ በዚህ መንገድ ቤተክርስቲያንና ቤተመንግስት ተጋብተው እስከ 1966ቱ የኢትዮጵያ አብዮት ዘልቀዋል። በሌሎች ህዝቦች ላይ መከራን አበርትተው ኑረዋል። በመጽሐፍቶቻቸው ሳይቀር ይሄ አይጸድቅም፣ ይሄ አይጸድቅም፣ ይሄ አይጸድቅም፣ እንዲያረግ አይጸድቅም፣ እንዲሆን አይጸድቅም፣ ወላይታውን፣ ኦሮሞውን፣ ምኑን ይሄ ሁሉ አይጸድቅም እያሉ ሲሰድቡ ሲያንቋሹት ብዙ መጽሐፍቶቻቸውን ይህን ይነግሩናል። ቅማንቱ እንዴት ሲያሳድቡት እንደነበሩ እነዚህ ማሳያዎች ናቸው። አሁን ያልኩትን ነገር ሊገልጹ የሚችሉ ማለት ነው። የህዝባችን ታሪክ ቀብረዋል ማለት ነው። የህዝቦችን ታሪክ እንዳለ ቀብረዋል። በአጠቃላይ እነዚህ የተጋቡበት ምክንያት ለዚህ ነው። አንዱ ብቻውን መስራት አይችልም። ሁለቱ አንድ መሆን አለባቸው። ቤተክርስቲያኑ የፕሮፓጋንዳውን ስራ ይሰራል፣ የሶሻላይዜሽኑን ስራ ይሰራል፣ ብሬን ዎሽንግ ስራ ይሰራል ማለት ነው። ያኛው ጉልበቱን ምናምን ኃይሉን ተጠቅሞ የፈለገውን ነገር ያደርጋል። በዚህ መንገድ ነው አንድ ሆነው ተጋብተው የዘለቁት። ታንኪዩ። መልካም ይዘንድር፣ ለሰጠን መግቢያ ከልብ አመሰግናለሁ። በጣም በርካታ ነገሮችን አንስተሃል። በተለይ መንግስትና ቤተክርስቲያን ተጋብተው በጋራ የሰሯቸውን ተግባራት በስፋት አንስተሃል። እንግዲህ ቤተክርስቲያን ምንም ሰማያዊ ብትሆንም ከመንግስት ጋር ከምድራዊ ከሆነ መንግስት ጋር እስከቀጠለች ድረስ ምሰራው ምድራዊ የሆነ ነገር ነው ማለት ነው። ብዙ ጊዜ አንዳንዴ ብንናገር እናልቃለን የሚባል አይነት ተረት አለ እንጂ ብዙ ስትታዘብም ቤተክርስቲያን ውስጥ ምድራዊ ነገስታት ብዙ ጊዜ ስማቸው የሚነሳበት አሁን ሰሞኑን ያየው እዚህ አዲስ አበባ ጊዮርጊስ ፒያሳ ጊዮርጊስ ያለው ምኒልክ ንጉሰ ነገስት ምናምን የሚል በዚህ በያሬድ ዜማ እንግዲህ አፄ ምኒልክ ጻድቅ ነው አይደለም ማን ሄዶ እንዳየው ፈጣሪ ብቻ ነው የሚያውቀው። እንግዲህ አይተናል። ጻድቅ ናቸው ያሉ ሰዎች እዛ ቤተክርስቲያን ሲያሸበሽቡ ህዝቡን ሰብስበው ሲያስረግዱ ያየናቸው ሁኔታ ነበረ። ይህ ትክክል ነው አይደለም ራሳቸው ያውቃሉ። ሌላው አንድ ህዝብ፣ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር ምናምን ሚል ዩኒፎርም የሆነ ማህበረሰብ መፍጠር ወይም ደግሞ ኢትዮጵያ ውስጥ ቅድም ስታነሳ የነበረው ዳይቨርስ የሆነውን ማህበረሰብ አንድ የማድረግ የመጨፍለቅ አንድ ቋንቋ እንዲናገር አንድ ሃይማኖት እንዲኖረው አንድ ብሔር እንዲሆን የማድረግ ስራ ሲሰራ ነበረ። አሁንም በተለይ በዚህ በአማራ ልሂቃን ዘንድ ያለው የፖለቲካ ሽኩቻ አንድ ያለመሆን ለወደፊት አብሮ ያለመቀጠል የሆነ ይህ ሁላ መታየው ከዚህ ቅድም ስታነሳው ከነበረው የመነጨ ነው ማለት ነው። ሌላው አሁንም ድረስ ቅድም ስለ ጽላት ከቤተ እስራኤሎች እንደተወሰደ ስታነሳው የነበረው ገጠርም ይሁን ከተማ ውስጥ ጽላት ተሰረቀ ምናምን ሲባል ህዝቡ በቃ ቤተክርስቲያን እንደተዘጋ ነው የሚያስበው። ማንም ሰው ሂዶ አያስቀድስም። ይሄ የታወቀ ነው። በነገራችን ላይ ኢትዮጵያ ውስጥ ጽላት ታቦት ጠፋ ከተባለ ታቦት ተሰረቀ ከተባለ ቤተክርስቲያኑ እንደተዘጋ ነው የሚታወጀው። ኢቭን ካህናቱ ራሱ እንደው ሚስጥር ከወጣ
እኔ ማለት ባለፈው ስታነሳ ነበር እንደውም ጽላት ባይኖርም ግን እንዳለ አድርገው ካህናቱ ይቀድሳሉ፣ ምንም ችግር የለውም የሚል ሀሳብ አንስተ ነበር። ለምሳሌ የግብፃውያንን ምሳሌ አንስተ ህዝቡ ከሰማ ግን ቤተክርስቲያንም አይሄድም። ይሄ የታወቀ ነው። በቃ የዓለም ፍጻሜ ተደርጎ ነው የሚታየው። ለምን ቅድም ስታነሳ እንደነበረው ጽላት የነበራቸው ቤተ እስራኤላውያን ማህበረሰብ ስለነበረ ወደ ክርስትናው እምነት ወዶም ተገዶም የገባ እሱን ለመያዝ እንደተደረገ ማሳያ ነው። ይህን ማንሳት ይቻላል ማለት ነው። እንግዲህ ያለኝን ሀሳብ እዚህ ጋር ለመጨመር ያክል ነው። ወደሚቀጥለው ጥያቄ ልለፍና እንግዲህ ክርስትናውና ዘውዳዊ ስርዓት ምን እሴቶችን ከቀደሙ ህዝቦችና እምነቶች ዘረፈ የሚለው ዋናው ጥያቄ መሆን አለበት ብዬ አስባለሁ። እንግዲህ ይህ ዘውዳዊና የክርስትና እምነት ወደ ኢትዮጵያ ሲገባ የዘረፋቸው እንትኖች አሉ፣ ቅርሶች አሉ። ቅድም ያነሳው ለምሳሌ የታቦተ ህጉን ከቤተ እስራኤሎች ወይም ደግሞ ከኦሪት እምነት ወስዷል ነው የሚባለው። ህገ ልቦና ውስጥ ዜማዎችን ወስዷል፣ ድግናዎችን ወስዷል፣ የተለያዩ ነገሮችን ወስዷል። ይህ በግልጽ በባለፈውም ስናነሳው ስለነበረ ግን ምናልባት በዛው አያይዘው እንድታነሳው የምፈልገው አሁን ከዚህ ከህገ ልቦናውም ከህገ ኦሪቱም የወሰዷቸውን ቅርሶች ይሁን ማንኛውም ነገር እውቅና ሰጥተው ለራሳቸው ማድረግ አይችሉም ነበር ወይ የሚለውን እሱም አንድ እንዳለ ሆኖ በዚህ ጉዳይ አንተ ምን ትላለህ? የተዘረፉ ሴቶች ምን ናቸው የሚለውን ብታነሳ። መልካም። እንግዲህ ዘውዳዊ ስርዓት ምን ሴቶችን ዘረፈ ከቀደሙ ህዝቦች የሚለውን ማየት ያስፈልጋል። አንደኛ የአምልኮት ቦታዎችን ዘርፏል ሙሉ በሙሉ። ቅድም እንዳልኩ ሲወስድ የሁሉንም ነገር ነው የራሱ የሚያደርገው። ህዝቡን ብቻ አይደለም፣ ህዝቡን አስገድዶ ማጥመቅ ወይም አስገድዶ የራሱ ማድረግ ብቻ አይደለም። እሴቶቹን፣ ቅርሶችን፣ ብዙ ነገሮችን እንዳለ ወስዶ የራሱ ያደርጋል። ለመሳደዳቸው ምክንያት የሚሆነው ራሱ ይሄ ነው፣ ዝርፊያው ነው። የዘረፉት ነገር የራሳቸው ሆኖ እንዲዘልቅ ባለቤት ሆኖ እንዲዘልቁ ሌላ የኔ ባይነት መኖር ስለሌለበት ነው የሚመጣው። ያን በኋላ አነሳዋለሁ። እንግዲህ የአምልኮት ቦታዎች ስንል ድግናዎችን፣ የህገ ልቦና ድግናዎችን ዘርፈዋል፣ ወስደዋል። ቤተ መቅደሶችን ከህገ ኦሪት ወስደዋል። ገዳማትን፣ በተለይ ህገ ልቦና ትልልቅ ገዳማዎች ነበራቸው። ህገ ኦሪቶችም ገዳማት ነበራቸው። ባይዘወይ የገዳም ስርዓት አሁን ከሌላ ቦታ እንደመጣ ምናምን አድርገው ነው የሚወስዱ። በፍጹም እኛ ጋር የህገ ልቦና ባቲዋ የሚባሉ አሉ፣ ባቶክ የሚባሉ መላኩዛ የሚሏቸው አሉ። እነዚህ ባህታውያን በሚስት አገቡም ሴቶችን ባላገቡም እግዚአብሔርን ብቻ ሲያመሰግኑ ይኖራሉ። በተለያዩ ገዳማት ነው በራሳቸው ማለት ነው። ከሰው ጋር አይገናኙም። ሲጸልዩ ብቻ ነው የሚኖሩት። ለህዝብ ሲጸልዩ፣ ለሀገር ሲጸልዩ፣ ለራሳቸው ሲጸልዩ የሚኖሩ ናቸው። ያ የቀደመ ስርዓት ነው። ይህን ማንም አይናገርም። በነገራችን በጣም የሚገርመው ይህን አይናገሩም። ጎንደር ቤተመንግስት ልንሰራ ሲገባ ንጉሱ በሆነ ነገር እዛ ደርሶ ብለው የተረኩት ትርክት ነው። እንትና ፍስሐ ዜም ጽፎት ነገር አለ። እዛ ሲሄድ እዛ ቦታ የፋሲል ግንብ የተሰራበት ቦታ የኖህ መቃብር ነበረና እዛ ላይ ባህታዊ አገኘ። እሱ ባህታዊ የሆነ ነገር አደረገ። እንዲያውም ጎሽ ሊገል ሲል ሄዶ ተጠግቶት ምናምን ብለው ነው ትርክቱ የሰሩት። በየት መጥቶ ነው ባህታዊ? ማን ነው ግን? የክርስትና መነኩሴ እንደሆነ አድርጎ ነው ያወራው። በየት በኩል ይመጣል? እሱ ክርስቲያን አይደል? ያልተጠመቀ ቦታ ነው። እዛ ማንም ሊገባ አይችልም። የህገ ልቦና ነው። ምን ሊያደርግ ይመጣል? እነሱ እንዲያውም በዛ በኩል ያሉት የጣዖት አምልኮት ነው እያሉ ስም ሲያጠፉን የኖሩት። እንዴት እዛ ሊመጣ ይችላል? እንዴት ለአፄ ፋሲል እኮ ቅማንቶች ያን ቅርሳቸውን አሳልፈው የሰጡት እኮ አፄ ፋሲለደስ ቅማንት ስለሆነ ነው። ህገ ልቦና አምልኮት ተከታይ ስለሆነ እኮ ነው። ለዚህ ባለፈው ስላብራራን ማለት ህገ ልቦና አምልኮት ስርዓት እንደነበረ የሚከተለው እሱ ራሱ የግንቡ የፋሲል ግንብ የታችኛው ግራውንዱ ምንድነው? የጸሎት ቦታ ነው። አንተና ፍስሐ ዜ ሲጽፈው ምን አለ? ብዙ ትልልቅ ግዙፍ የሆነ እንስሳት አራዊት ይቀመጡበት ነበር አለ። እዛ ውስጥ ሌላ ስም ሲሰጡት ማለት ነው። ለምንድን ነው የማይከፈተው ምናምን ተብሎ ሲጠየቅ እንዳለመናገር ማለት ነው። ዛሬ ከፍተው አያሳዩም። ባይዘወይ ኖር ነው። ሜይ ቢ ይሄን ከሰሙ በኋላ እንትናቸውን ለመሸፈን ሊያሳዩ ይችል ይሆናል። ዝሮ ግን እንደዛ ስለሆነ ነው ወስደው ያሳዩት። በዛ ባህታዊ አግኝቶ ከሆነ የህገ ልቦና ነው እንጂ የህገ ክርስትና ሊሆን አይችልም በፍጹም ኔቨር። ይህን ማየት እንችላለን። እና ያን ወስደዋል። ገዳማት ስንል ያ ነው። የብህትውና ቦታዎችን በሙሉ ወስደዋል። ዋልድባ ብረንታንት የምንለው እኮ የህገ ልቦና የአምልኮት ስርዓት የቀደመ የአምልኮት ስራ የሚፈጽሙበት ቦታ እኮ ነው። ዋልድባ ከነስሙ ዋልድባ እኮ ነው። በአማርኛ ነው በትግርኛ በግዕዝ። ይህን ማን ይተረጉማል? ጩጊ ብትሄድ ይሄ ራሱ የቀደመ የህገ ልቦና የአምልኮት ስርዓት የሚፈጸምበት የመጸለያ ቦታ ማለት ነው። ባይዘወይ በስያሜው ራሱ ከጥንት ጀምሮ የብዙ ሺህ ዓመታት ዕድሜ ያለው ነው። ከዛ ጀምሮ ሲጠብቀውት የነበሩ ቦታ ነው። እንዲህ እያደረጉ ወስደው የራሳቸው አድርገውታል። ይህን ሁሉ ማለት ነው። ሌላው የአስተምሮ ቦታዎችን የአስተምሮ ማዕከላትን ወስደዋል። ለምሳሌ የሰሜን ተራራ ብትወስድ አሁን የቅዱስ ያሬድ መንበር የሚባለው የቤተ እስራኤላውያን ማዕከል ነው። መጀመሪያ ቅዱስ ያሬድም እዛው የነበረ ገወሪት የሚከተል የነበረ አባት ነው። ወደ ክርስትና የወሰደው በሙሉ የቀደሙ የህገ ኦሪት የተማራቸውን ዜማዎች የሚያውቃቸውን ዜማዎች ነው። እነዛን የጻፋቸው ማለት ብዙ ስርዓት ነው የሰራው።
የሕገ ኦሪቱ የቅዳሴ ስርዓት የጸሎት ስርዓት ምን ይመስል እንደነበር ስለሚያውቅ ከዛ ተሞክሮ በመነሳት ክርስቲያናይዝ አድርጎ የክርስትናውን በደንብ አድርጎ እስከለቱን ሰርቶታል። ግጻዌ የሚባል ነገር ሰርቶ ያወጣላቸው እሱ ነው። ብዙ ነገሮችን የሰራው ግን እነሱ ይህንን እንዳይታወቅ ከሰማይ የወረደ ዜማ መጥቶለት ነው ብለው ሌላ ትርክት ፈጠሩለት ማለት ነው። ፍጹም ይሄ ውሸት ነው፣ ክደት ስለሆነ ማለት ነው። እንደዛ አድርገህ ማጥፋት ስላለብህ ማንነትን መቅበር ስላለ ማለት ነው። ዙሮ ዙሮ አንደኛው ይሄ ነው። ሁለተኛው ብዙ ዜማዎች ተወስደዋል። የሕገ ኦሪት ዜማዎች ተወስደዋል። የሕገ ልቦና ዜማ ተወስዷል። የሕገ ልቦና ዜማ የተከሆነ ቅዱስ እንትን ይሄ ምንድነው? በቅዳሴው ኪዱስ ብለው ከጀመሩ በኋላ ዋስነ ኪዱስ የሚሉት ይሄ ሰዓታት ሲቆሙ ቅዱስ የሚሉት ተመሳሳይ ነው ዜማው። ከዚህ በፊት አነጻጸር አቅርቤው ነበር። ሌሎችም በጣም ተመሳሳይ ናቸው። ይሄ የዜማ ስርዓት ብዙ ነገር ነው የተወሰደው። የቅዳሴ ዜማዎቹ እዛ ነው የተወሰዱት። ኢቭን የቅዳሴ ስርዓቱ ምን እንመጣበታለን። የዝማሬ ስርዓት ቅማንቱ ወረብ ለንገታ የሚባል አለ። ከቅዳሴ በኋላ የሚዘምሩት ወረብ ነው የሚሉት እነሱ። አሁን ወረብ የግዕዝ ነው ብለው ይወስዱላል፣ ይዘውት ሂደው ማለት ነው። እንዲህ አይነት ነገር ስራ ሰርተው ታገኛቸዋለህ። ሌላው የምህላ ስርዓት ይሄ ሁሉ የተወሰደ ነው። ሌሎችም ስርዓቶች በጣም ብዙ ስርዓቶች ተወስደዋል። የፍትሐት ስርዓት፣ የጾም ስርዓት በጣም ብዙ ነገር የተወሰደው ከሕገ ልቦናና ከሕገ ኦሪት ነው ብዙዎቹ ማለት ነው። ሌላው ቋንቋ ተወስዷል። ቋንቋ ግዕዝን ከቤተ እስራኤላውያን መቀደሻ በዛ ጊዜ የነበረው የኦሪት እምነት መቀደሻ ከዛ እንዳለ ወሰዱት ማለት ነው። ግዕዝን፣ ቅኔውን፣ ዝማሬውን በርካታ የቋንቋ ክፍል ምናምን ወስደዋልና የራሳቸው አደረጉት ማለት ነው። ክርስቲያናይዝ አድርጓት። አሁን የግዕዝ ባለቤት እኔ ነኝ ብላ ነው የምትመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም በአብዛኛው የምትጠቀምበት ሙሉ በሙሉ እሱ ስለሆነ ቅድም ያነሳሁት እንዳትረሳው፣ ግዕዙን ወስደው ስለሚጠቀሙበት ማለት ነው። ይህን ማየት እንችላለን። ሌላው እነዚህ የቀደሙ ህዝቦች፣ እነዚህ የቀደሙ ቅማንቶች የፈጠሩትን አማርኛ ለራሳቸው ፐርፐዝ ብለው ስታብሊሽ ያደረጉትን አማርኛ ወስደው አዲስ ማህበረሰብ ማቋቋም ያደረጉት ያኛውን የተሻለ እሱን ይህን ወስደው የቀደመው ቋንቋ አጠፉበት ማለት። ለምንድን ነው እንደዛ ያደረጉት? ይሄኛው ለሌላ ለእንትን ይሄ ተጨማሪ መግባቢያ ምናምን ወታደሮቻቸው በጋራ እንዲነገሩ ምናምን አድርገው የፈጠሩትን አማርኛ ይህን የወሰዱት ለምንድን ነው? ለምን ቅማንተኛው ወይም አገውኛውን ለምን አልወሰዱት የሚል ጥያቄ ብትጠይቅ ያኛው መቀደሻ ነው። ፓርቲኩላርሊ የቅማንተኛው መቀደሻ ነው፣ የሕገ ልቦና ማምልኪያ ነው። ሰው ከአምልኮት መነጠል አለብህ። ከዛኛው ስነ ልቦናው ሁሉ አብሮ እንዲጠፋ ቋንቋውን መጣል አለብህ፣ ብሬን ዋሽ ለማድረግ ነው። አማርኛ ግን ምንም የቅዳሴ ስርዓት የለው ምን የለው፣ ካለው ዘፈን እና ቀረርቶ ነው፣ ሌላ ነገር የለውም በዛ ጊዜ ማለት ነው። ስለዚህ አማርኛውን ፕሪፈር አድርገዋል ለአዲሱ ማህበረሰብ፣ እንደዛ አድርገው ወስዷል። ይህን ሁለቱን ቋንቋ ከነበሩ ህዝቦች የወሰዱት ነው። ሌላው አራተኛው ነገር ስርዓቶችን ወይም ሃይማኖታዊ ስርዓቶችን ትውፊቶችን ዘርፈዋል፣ እንዳለ ወስደዋል፣ ዘርፈዋል። ቤተር ለምን ከዚህ ወሰድ ነው ብለው ስለማይናገሩ ማለት ዘራፊ የት እንዳመጣው አይናገርም፣ ሌባ ስለሆነ። አዳፕት አድርገው ወስደው ከሆኑ ግን ከወሰዱት ማህበረሰብ ጋር ግንኙነታቸው ጥሩ ነው፣ ይኮሩበታል፣ አያፍሩበትም ማለት ነው። አሁን ግን ሌባ ስለሆኑ ያፍሩበታል፣ አይናገሩም፣ እዚህ ነው የወሰድነው ስለማይሉ ማለት ነው። ምን ወስደዋል? የቅዳሴ ስርዓቶችን እዚህ ነው የወሰዱት። የቅማንትን ሕገ ልቦና ቅዳሴ ስርዓት ቁጭ ብለህ ተመልከተው። እያንዳንዱ ስቴፕ ልክ አሃዱ እንደሚባለው ቤተክርስቲያን መግቢያው ቅዱስ ተብሎ ኪዱስ ተብሎ ነው የሚጀምሩት። በዛ በኩል ይጀምራሉ። እያንዳንዱ ስቴፕ አለው። ሳሆዋላ የሚባል አለ። እግዚኦ ማረነ ክርስቶስ አለው ራሱ። እግዚኦ ማረነ ክርስቶስ ሌላ ቦታ አታገኘውም። ሌላ ቅዳሴ አሁን ከኮፕቲክ ታገኘዋለህ? የለም፣ ኢትዮጵያ ውስጥ ነው ያለው። ከየት መጣ? ከዚህ ከሕገ ልቦና የተወሰደ ነው። ከሕገ ኦሪትም የወሰዱት አለ። አብዛኛው ግን የቅዳሴ ስርዓቱ ከሕገ ልቦና የተወሰደ ነው። ያን ክርስቲያናይዝ አደረጉት ማለት ነው። ከሕገ ልቦና የተወሰደ ማለት እንዳለ ወሰዱት ማለት አይደለም። ስርዓቱን ወስደው በዛኛው ቋንቋ አድርገው ከክርስትናው ጋር እንዲጣጣም አድርገው ወሰዱት ማለት ነው። ያን ማየት ትችላለህ። ይሄ ተወስዷል፣ የቅዳሴ ስርዓቶች ማለት ነው። የበዓላት አከባበር ስርዓት ከቅማንት ነው የተወሰደው፣ ከሕገ ልቦና ነው። ሕገ ልቦናዎች ለመላእክት የሚሰጡት ክብር፣ ለቅዱሳን የሚሰጡት ክብር፣ የሚደረገው ክብር ራሱ ያ ሁሉ ከዛ የተወሰደ ነው። ሌላ ቦታ ምንም አላመጡት። ይሄን የሪቻርድ ሲጋምስ የጻፈው መጽሐፍ በደንብ አድርገህ የሃይማኖት ጀግኖች ይላቸዋል እሱ፣ እነዚህን ቅዱሳን የምንላቸው ማለት ነው። ለእነዚህ የሚሰጥ ክብር ትልቅ ነው። ሰኔ ሚካኤል፣ ህዳር ሚካኤል፣ ታሳስ ገብርኤል እና ሩፋኤል የሚባለው ጳጉሜ 3 የሚከበሩት የሕገ ልቦና ናቸው። ከዛ ነው ቀጥታ የተወሰዱት። ነው ቀጥታ ይሄንን እንደወሰዱት ይታወቃል። ከሌላ ቦታ አላመጡትም። ክርስትና ይሄን ነገር ክሬት አላደረገውም። ከጥንት ጀምሮ ከአዳም ጀምሮ የመጣው ስርዓት እንዳለ ይሄን የወሰዱት ማለት ነው። ከዛ ቀጥሎ ሌላ አሁን አዳዲስ የክርስትና ልክ እንደነ ተክለ ሃይማኖት እና አርሴማ እንደዛ እያሉ አዳዲስ እንትን ያመጡት ይኖራል። ግን የቀደሙ ከበዓላት ጋር እንደዛ ነው። ሌላው
ከክብሩ ጋር የሚከበር የቅማንቶች ቅዱሳን ደግሞ አሉ የሚከበሩ የሚታሰቡበት ማለት ነው። እነሱ የሚታሰቡበት ሌላ የራሳቸው አላቸው። ያን ትተው የሕገ ልቦና ትተው አሁን አዲስ ኪደ እንትን አድርገዋል። መላእክትን እንዳለ ወሰዱ ለሁሉም ስለሚሆን ማለት ነው። የሕገ ልቦና ቅዱሳንን ግን ወደዛ ጣሉ ተዋቸው ማለት ነው። በዛ ፈንታ አዳዲስ እያመጡ አስቀመጡ ማለት ነው የራሳቸውን። ያን እያደረጉ ሄደዋል። የበዓላት አከባበር በዛ መንገድ ነው የመጣው። ሌላው የተስካር ፍትሐት የሚባለው በሙሉ ከሕገ ልቦና የተወሰደ ነው። ሌላ ቦታ የለም። ከሕገ ልቦና ሲሪየስ የቅማንት ምድር ተስካር ማያወጣ ነውር ነው። ይሄ ከሕገ ልቦና የመጣ ነው። ድግስም ከባድ ነው። ከዛ የመጣ ነው። አሁን በዛ አካባቢ ያለ ክርስቲያን ሲሪየስሊ ነው ይሄንን እንትን የሚያደርገው ማለት ነው። የተስካር ስርዓት ይሄን እናውቃለን። ሌላው የመላእክትና ቅዱሳን አክብሮት ስርዓት ራሱ ከዚህ የተወሰደ ነው። ስርዓቱ ያ ስርዓት ማለት ነው። ሌሎችን ስርዓቶች መውሰድ ትችላለህ። በጣም ብዙ ስርዓቶች የተወሰዱ እዚህ ጋር ማየት ትችላለህ። ለምሳሌ እንትኑን ማየት ትችላለህ። የዘመን መለወጫው ስርዓት ራሱ ማለት ነው። ይሄ ከቅማንት ሕገ ልቦና የተወሰደ ነው ቀጥታ ማለት ነው። የበዓላት ማውጫው ራሱ ማለት ነው። ይሄ ካላንደሩ ማለት ነው። የቅማንት ሕገ ልቦና የአምልኮ ስርዓት የሚከተሉት በዓላቶቻቸውን ሲያወጡ የጨረቃውን አቆጣጠር የኮከቡንም የፀሐይንም አቆጣጠር ማለት አካሄድ ማለት ነው። በዛ በኮከብ አካሄድም በፀሐይ አካሄድም በጨረቃ ዙሪያም ነው። እሱን ነው የሚቆጥሩት። አንዳንዶቹ በጨረቃ ብቻ ይቆጥራሉ፣ አንዳንዶቹ ደግሞ በፀሐይ ብቻ ይቆጥራሉ። ሰው ሙሉ በሙሉ የምታገኘው ብዙ ነገሮችን አካቶ የቅማንት የሕገ ልቦና አምልኮት ስርዓት ነው። እዛ ውስጥ ነው ይሄን ነገር ያገኙት። ከራሳቸው ያመጡት ነገር የለም። ግን የኛ ነው እኛ ፈጠር ነው ብለው እንትን ሲሉ ትሰማለህ። ሌላው ንዋያተ ቅድሳትን ነው የወሰዱ ወስደው ክርስቲያናይዝ አድርገው የራሳቸው ያደረጉት ማለት ነው። ታቦትን ቅድም እንዳልኩ ነው ዊዝ ሳም ሶርት ኦፍ ሞዲፊኬሽን። ድሮ አንድ ታቦት ብቻ ነው የነበረው። አሁን ብዙ ታቦት ዲፕሊኬት እንዲደረግ ተደርጎ በየአብያተ ክርስቲያናት እንዲቀመጥ አድርገዋል። ቅድም ስላልኩት አልደግመውም። ሌላው የዝማሬ ትጥቆችን ማለት ነው። የዝማሬ ትጥቆች ምንድን ናቸው? መቋሚያ፣ ጽናጽል፣ ከበሮ የመሳሰሉትና አልባሳት እዚሁ ጋር ያሉ አልባሳት። ይሄ ስርዓት በሙሉ ከዛ ከቀደመው ነው የተወሰደው። ከሕገ ልቦናም ከሕገ ኦሪትም የተወሰዱ ናቸው። በገና ቀጥታ ከቅማንት ሕገ ልቦና ነው የተወሰደው። ስርዓቱ እንዴት ነበረ መሰለ? በገና ደጋግ አባቶች እንደዚህ ባህታዊ ምን ያልኩ ቅድም እንደነገርኩ እነሱ ብቻቸውን ሲሆን ይዘምሩበታል፣ እግዚአብሔርን ያከብሩበታል፣ ይመሰጡበታል በገናን ማለት እና ትንቢት ይናገሩበታል። በዛ ጊዜ የነበረው እንደዛ ነው። አንዱ ይሄ ነው። ሁለተኛው ቅዳሴ ከመጀመሩ በፊት የሕገ ልቦና ቅዳሴ ከመጀመሩ በፊት መጀመሪያ አንድ ካህን ያን የሚችል ካህን በገና ይመታል እና እንዳለ ያስረቀርቀዋል እንትኑን የድግናውን ማለት። ከዛ ቀጥሎ ደግሞ ቅዳሴው አልቆ ወደ መጨረሻው መስዋዕቱ ሊሰዋ ሲል ደግሞ አሁንም በገና ይመታል። ቤተክርስቲያን እኛ ድሮ በቤተክርስቲያን እንጠቀመዋለን ብለው ያወረዋል። ግን የትኛው ቤተክርስቲያን ብለህ ብጠይቅ አይነግሩም። ሕገ ልቦና የሚሰሩትን ነው ያን አስታውሰው የሚነግሩ ማለት ነው። ዛሬ ልጠቀመው ቢለው አይችሉም፣ አይሆንም። የትኛውም ቤተክርስቲያን ከቅዳሴ በፊትና ከቅዳሴ በኋላ በገና ሲመታ አይተህ አታውቅም። ለዛ ተብሎ የተመደበ ሰውም የለም። እንደነበረ ግን ይሰብኩናል፣ ሲያስተምሩ ምናምን ትሰማቸዋለህ ብዙዎች ማለት። ይሄ ግን የሕገ ልቦና ነው ያ ስርዓት። ይሄን በምን ማስረጃ ታመጣዋለህ ልትለኝ ስለምትችል ሪቻርድ ሲጋምስ የጻፈው መጽሐፍ ቅማንት ብሎ ሄብራክ ፓጋን ፒዛንትሪ ብሎ የጻፈው ማለት ነው። ያንን ሂድና አንብበው። የሆነ ቦታ ይህን ቁጭ አድርጎ ጽፎታል ቃል በቃል። እንዲያውም እሱ አስፍቶ ነው እንትን ያለው ያስቀምጠው። ስለዚህ እሱን ስንመለከት በገና ከዚህ የተወሰደ ነው። ዛሬ በገና የቅማንት ነው ይባላል? አይባልም በፍጹም። እንዲያውም አሁን ማህበረ ቅዱሳን ነው በገናን የሚያገለግለው። በቃ አሁን ሙሉ በሙሉ ወሰዱት። ትንሽ እንዲያው ከዚህ ነው የመጣ ብሎ እንኳን አይነግሩም። ነውር ነው። በገና ከየት መጣ ብትል ይሄማ የቅዱስ ዳዊት እኮ መዘመሪያ ነው ምናምን። የቅዱስ ዳዊት በገና ይሄን ነው የሚመስል የነበረው? እንደ አይነት ነው በገናው ሃርፕ እንደዛ ነው። ዳት ዋዝ ዲፈረንት። ከዚህኛው ጋር የተለየ ነው። ተመሳሳይም ሊሆን ይችላል። ዋቴቨር ኢት ኢዝ። ግን ይዘውት የመጡት ትውፊቱን ያዘለቁት መኖች ናቸው፣ ቅማንቶች ናቸው። ቅዱስ ያሬድም ቅዱስ ዳዊትን ብትል ከዛ በኋላ የመጣ እንጂ ከቅማንቶች በፊት አልነበረም። እሱ ከጥንት ጀምሮ አልነበረም። ይህን ትውፊት ከነሱ ይወስዶ ነው ስም ሊሆን የሚችለው። እሱም እዛ ውስጥ ስለሆነ ማለት ምን ግልጽ እኮ ነው። ስለዚህ ይህንን ማየት ያስፈልጋል። እና የበገናን ስርዓት ያቀድም ያልኩ መጽሐፍ ማንበብ ትችላላችሁ። ከዚህ በፊትም አቅርበነዋል ይመስለኛል። ሌላው ከኦሪት የወሰዱት አለ። ድባም፣ ጃንጥላ ምን የሚባለው ስርዓቶች አሉ። ቀብር ሲሆን የሚጠቀሙበት ማለት ያም ከዛ የተወሰደ ነው። ከበሮ፣ ጽናጽል፣ ደወል ምናምን የሚባሉት ራሱ ከዛ የተወሰዱ ናቸው። ቅድም ሳነሳቸው ስለነበረ ማለት ባህላዊ ትውፊቶች እንዳለ ተወስዷል። ይህንን ለምሳሌ የደመራ ባህላዊ ትውፊታችን ተወስዷል። ፋዛን የሚባል ይሄኛው ሃይማኖታዊ ትውፊት ነው። ፋዛን የልምላሜ በዓል የሚከበርበት በኢንተላ ድግና የሚከበርበት የነበረ በዛ ጊዜ በሁሉም የቅማንት ምድር ንፍሮ ቀቅሎ ያከብራል። የአዲሱን ዓመት የልምላሜ እንዲያደርገው ማለት ያ የንፍሮ መቀቀል ፋዛን ይባላል። ያ በዓል ያኛው ተዳክሞ ከርከር ከባቢ ያሉ ብዙ ነገሮች ሲጠፉ ተዳክሞ ሲቀር
ለግንቦት ልደት አድርገው በዓል አድርገው ሁሉም አሁን ጎንደር አካባቢ ደቡብ ጎንደርና ሰሜን ጎንደር የሚባለው በግንቦት ልደታ በዓል የተለየ ክብር ያከብራል። ከየት አምጥቶት ነው? ከሕገ ኦሪቱ የወሰደውን ነው። ነገር ግን የልደታ ብለው የድንግል ማርያም ልደት አድርገው ነው የሚያከብሩት እነሱ። ክርስቲያናይዝ ያደረጉት ማለት እሱ ነው። ስታየው ግን የቀደመው እዛ ነው የመጣው ማለት ነው። ሌላ በዘመን መለወጫ የሚደረጉ ባህላዊ ድርጊቶች ራሱ ከዛ የተወሰዱ መሆናቸውን ማየት እንችላለን። እንግዲህ እነዚህ ሁሉ ከጥቂቱ ከብዙ በጥቂቱ እነዚህ ሁሉ ዘርፈው ወስደው አዲስ የፈጠሩት አስመስለው በአዲሱ የክርስትና ሃይማኖት ንብረት እንዲሆኑ አድርገው ባለቤት ራሳቸው እንደሆኑ አድርገው ባለቤቶችን አሳደዋል ማለት ነው። ታንክ ዩ። መልካም ዘንድር እንግዲህ ክርስትናው እና ዘውዳዊ ስርዓቱ ምን ምን እሴቶችን ከቀደመው ህዝቦችና እምነቶች ዘረፈ የሚለውን በስፋት አንስተዋል። በተለይ ይህ ከ13ኛው ክፍለ ዘመን በኋላ የቅድም ያነሳው የአክሱም ስርወ መንግስት ዘመን የነበረውን ከዛ ያቋረጠውን መልሶ ለማስቀጠል የመጣው ሰለሞናዊ ስርወ መንግስት በተለይ ስፔሻሊ በ14ኛው ክፍለ ዘመን የአማርኛ ቋንቋ እንዴት እንደተስፋፋ ብዙ ጊዜ አነሳዋለሁ። እዚህ ሰርቬይ ኦፍ ኢትዮጵያን ላንጉጅ የሚል አንድ ኮርስ አለ እና ካገኘው ታመጣዋለሁ። ያንን ጎግልን ብታደርገው ታገኘዋለህ ብዬ አስባለሁ። በዛን ወቅት አሁን አንተ ስትናገር ትዝ ያለኝ ምንድን ነው አማርኛ ቋንቋ ማህበረሰቡ ብዙ አይናገርም፣ ብዙም ደስም አይለውም፣ እንደ ቋንቋም አይቆጠርም ነበር። በተለይ ለቤተክርስቲያን የጽሁፍ አገልግሎት ያው ቅድም እንዳልከው እንዲስፋፋ ይፈለግ ስለነበረ እንደገና ውትድርናው ነው በስፋት የሚስጥር ቋንቋ አድርጎ ሲጠቀሙ የነበር። በኋላ ቅድም እንዳልከው ከቤተ እስራኤልም ከአገውም ከቅማንትም የተጠራቀመው የራሴ ራሱ ቋንቋ የሚግባባበት ብዙም ስላልነበረው የራሴ ራሱ ስለነበረ አንድ ቋንቋ ፈጥሮ ይህን እንዳሰፋው ይናገራል። ግን አንድ ለየት ያለ ነገር ያላነሳው በወቅቱ በዛን ወቅት አማርኛ ቋንቋ ማይናገረው ማህበረሰብ ወይም ደግሞ አማርኛ ቋንቋ ለመናገር ፍላጎት የሌለው ህዝብ ምን ቋንቋ ይናገር እንደነበረ ቅማንተኛ ተናጋሪ የነበረ ይሁን አገውኛ ተናጋሪ የነበረ ይሁን ምንም አይናገርም። ግን ዝም ብለህ እንዲሁ ስትረዳው ግን የትኛው ቋንቋ ተናጋሪ እንደነበረ መረዳት ትችላለህ። ይህን አላነሳም። ያየሁት እኔ በዛን ወቅት የተረዳሁት ከዛ ላይ ማለት ነው። ሌላው ቅድም ስታነሳው የነበረው ይህ ክርስትና ውስጥ ገብቶ በእምነቱ ሽፋን ሌሎችን ለማጥፋት የተሰማራው ቡድን ከሕገ ልቦናውም ከሕገ ኦሪቱም የወሰዳቸውን ቅርሶች ከወሰዳቸው ቅርሶች ጋር ለመዋሃድ ምንም ጊዜ አልፈጀበትም። የራሱ ነው ማለት ነው። የራሱ ነው እና ቅድም ስታነሳው ከነበረው አንጻር እነዚህም ቅርሶች ዘርፎ ሲወስድ ቢያንስ የተወሰነ መደናገር ምናምን ሊታይበት ይገባ ነበር። ግን ይህ ማህበረሰብ ይህ ቡድን ይህ ፖለቲካዊ ቡድን የሃይማኖት ስብስብ ቡድን ከወሰዳቸው ከዚህ ከሕገ ልቦናው ከሕገ ኦሪቱም ከወሰዳቸው ቅርሶች ጋር ለመዋሃድ ጊዜ ያልፈጀበት እሱ ራሱ ስለነበረ ነው። ከዚህ ማህበረሰብ የወጣ ስለሆነ ነው። እኛ ከመካከለኛው ምስራቅ ነው የመጣ ነው ሰለሞናዊነት ምናምን የሚለው ይሄ ያፈርሰዋል ማለት ነው። ይሄ ሀሳብ ከዛ ከመጣ ከሕገ ልቦናው ከሕገ ኦሪቱ የወሰደው ቅርስ ጋር በቀላሉ ሊግባባ ስለማይችል እና ከዛ አንጻር ይሄ ራሱ አንድ ሌላ ማሳያ ሆኖ ሊወሰድ ይገባል ብዬ አስባለሁ። ከዚህ አንጻር ቅድም ሳነሳ ከነበረው አንጻር ማለት ነው። አሁን ወደ ሌላው ጥያቄ ልለፍና እንግዲህ ቅርስ የሚዘርፈው ቡድን አሁን ስናነሳው የነበረው አሳዳጁ ቡድን ማለት ነው የዘረፈውን ቅርስ የራሱ ለማድረግ ዝም ብሎ በነፃ አልተቀበለውም። በነገራችን ላይ የተዘረፈው ማህበረሰብም ዝም ብሎ በቀላሉ አልሰጠም። አሁንም ድረስ እያየ ነው። ስለሆነ ቅማንቱ ድግናው ሲወሰድበት ዝም ብሎ አላየም። ስፔሻሊ ድግናው ሲወሰድበት የተገደላለ ጨፈጨፋለ። ኦሪቱም እምነቱን ላለመጣል እንዴት እንደጠፋ ከኢትዮጵያ ተሳዶ ወደ ሌላ ሀገር እንዴት እንደሄደ ማንም ሰው ያውቃል። እና ይህ ዘራፊ ቡድን ከነዚህ የማህበረሰብ ክፍሎች ወይም ራሱ ከነበረበት ማህበረሰብ ወጥቶ ሌላ ማህበረሰብ ሲሆን የቀደመውን ቅርሱን መልሶ ከነበሩት ወንድሞች ለማምጣት ባደረገው ጥረት ውስጥ የወሰዳቸው እርምጃዎች ምን ምን ናቸው የሚለውን ወደ አንተ ላምጣ። ኦኬ፣ አንድ ጥሩ ፖይንት አንስታል። ተሰዶ ከመጣ እንዴት ሆኖ ከቅማንት ካልቸር ጋር ተዋሃደ የሚለው ማለት ነው። ጉድ ፖይንት፣ ትክክለኛ ነጥብ ነው። ተሰዶ ከመጣ ለምን ሌላ ቋንቋ ይዘው አልመጣም? ለምን የኢትዮጵያ ስያሜ አሁን የሚኖርበት ቦታ ራሱ ይዘውት በመጡት ቋንቋ ለምን አልሆነም? ተሰደው ከመጡ ማለት ለምን በቅማንተኛ ብቻ ሆነ? አሁን የሚኖርበት ሰፈር የቦታ ስያሜ ምናምን ቅማንተኛ ነው። ከኤርትራ ጀምረ ብዙ እንደዛ ነው። ከትግራይ ስትመጣ እንደዛው። አማራ ክልል የሚባለው ሙሉ በሙሉ በሚባል ደረጃ የቅማንተኛ ነው፣ ሌላ ትርጉም የለውም። ተሰዶ ከመጣ እንዴት ከዚህ ህዝብ ጋር ተዋሃደ? እንዴት የቦታ ስያሜዎችን አልቀየረም? አንድ ሁለተኛ፣ በቅርቡ ባለፈው አንድ ፕሮግራም የሰራንበት በቅርቡ የወጣ ሪሰርች በ2021 የወጣ ሪሰርች አለ። የሴሜቲክ ቋንቋ ተናጋሪው አብዛኛው ከቅማንትና ከአገው የመጣ እንደሆነ ከዛ ደግሞ ገፋ ሲል ደግሞ ከበርታዎቹ ከነገደ ወይጦ የመጣ እንደሆነ የሚያሳይ እንትን አለ፣ መስረጃ አለ። በተጨባጭ የዲኤንኤ ጥናት ማለት ነው።
አማርኛ ወይም ሌላ ቋንቋ ተናጋሪ ሴሜቲክ የሚባለው ቋንቋ የሚናገሩ ህዝቦች ዲሰንድ ያደረጉት ወይም ኮመን እንትናቸው አንሰስትራቸው ቅማንትና አገው ነው ማለት ነው። ከአገውና ከቅማንት የተገኙ ናቸው። ግን ደግሞ አገውና ቅማንት የሚባሉት ቋንቋቸው የሚናገሩት ቋንቋ የኩሽቲክ ቋንቋ ተብሎ የተመደበ ነው። ታዲያ እንዴት ከዚህ ህዝብ ተገኙ ብለህ ጥያቄ መጠየቅ አለብህ። እንዴት ሊሆን ይችላል? ሃው ከምስ እንዴት ሊሆን ይችላል? መጣ ዝም ብሎ የተፈጠረ ነው። ይሄ የውሸት ራሳቸውን ከፍ ከፍ ለማድረግ የሰለሞን መንግስት የሚባል ሲፈጠር ራሱን ከፍ በማድረግ በመካድ ማለት ነው። የእንትኑን የቀደመ ማንነቱን ክዶ አዲስ የፌክ ማንነቱን ከፍ ከፍ በማድረግ የሰማያዊ መስሎ ለመታየት ያደረገው ነው። ለዛ እኮ ነው ሚኒሊክ እያለ ዛሬ የሞተውን ሰውዬ እንዳያርፍ ራሱ በከበሮ የሚያደነቁረው ማለት ነው። ዛስ ዋይ ያንን ለማስቀጠል ተብሎ ያን የውሸት ማንነት ለማስቀጠል የሚደረግ ጥረት ነው። ስለዚህ ያነሳው ነጥብ ትክክል ነው። ኦኬ ወደ ሶስተኛው ነጥብ ልምጣ። እንዳነሳው ቅርስ ዘራፊውና አሳዳጅ ቡድን የዘረፈውን የራሱ ለማድረግ ወይም አድርጎ ለማስቀጠል ምን እርምጃዎችን ወሰደ የሚል ነው። አንደኛ ባለቤቶችን በቻለው መጠን ሁሉ ማጥፋት ትልቅ እርምጃ ወሰደው። ይሄ ነው ክፋቱ ራሱ። ይሄ ነው ትልቁ ክፋት ማለት ነው። ነፃነታቸውን ሰጥቶ እንዲቀጥሉ ማድረግ አይደለም፣ ወይ ደግሞ በተራዘመ ሂደትም ቢሆን እየሰበክ ቀስ በቀስ ማለት ነው እንዲገባ አድርገ የሃይማኖት ሂደቶችን በትክክል አስተምረ እንዲገባ አድርገ የገባውን ወደ አንተ በሰላማዊ መንገድ እየወሰድክ ማስጠመቅ ራስን እንዲመስል ማድረግ እየቻልክ ግን ይሄ ኖ የንጉሱን ካልተቀበልክ ብለህ አሳደደ። የኢትዮጵያ ክርስትና ትልቁ ስህተቱ ንጉስ መሆኑ ነው። መጥቶ ክርስትናው ንጉስ ነው የሆነው። መጥቶ የገባው ንጉሱ ጋር ነው። ስለዚህ ማሳደጃ ሆነ። በሌላው ዓለም ሰዎቹ እየተገደሉ ነው። ክርስቲያን የሆኑ ሰዎች ናቸው የተገደሉበት እንጂ ክርስቲያን ያልሆኑ ሰዎች በግድ ክርስቲያን ትሆናለህ ተብሎ አልተገደለም። ተቃራኒ እኮ ነው የሆነው። ዘመነ ሰማዕታት የሚባለውን ወደኋላ ሄደህ ስታስብ በመካከለኛው ምስራቅ የነበረው ክርስቲያኖች ናቸው፣ አስተማሪዎችና ክርስቲያኖች ናቸው የተገደሉት የተጠመቁት። ገዳዮቹ ክርስቲያን አልነበሩም፣ ተገዳይ ናቸው። እኛ ጋር ደግሞ ተገልብጠው ገዳዩ ንጉስ ሆኖ መጣ ማለት ነው። ገዳይ ሆኖ የመጣው በዚህ ሮንግ የሃይማኖት መስፋፋት ምክንያት ነው ትልቅ ችግር የፈጠሩት። ስለዚህ ማሳደድ ነው። እኛን ያን ሁሉ ዘርፈዋል፣ ንብረት ወስደዋል፣ ሰርቀዋል፣ ብዙ ነገር አውድመዋል። ያን ከወሰዱ በኋላ እነዚህ ህዝቦች መጥፋት አለባቸው። እነሱ ሰፍተው ትልቅ ለመሆን ማለት ነው። አንድ ሙሉ በሙሉ ተቆጣጥረው ብቻቸውን ለመኖር ማለት ነው። ሁለት ዩኒፎርም ወይም ኤጋላቴሪያል የሆነ ሶሳይቲ ለመመስረት አይነት አስበው የሄዱበት ማለት ነው። ይህ ሁሉ ማጥፋት ነበረባቸው። ማጥፋት ሲባል እንግዲህ አንደኛው አማራ በማድረግ፣ ሁለት በመግደል፣ ሶስት በማሳደድ ላይክ ቤተ እስራኤላውያን አሁን የት ነው ያሉት? ውሰዳቸው። ባሪያ አድርገህ በመሸጥ ራሱ አሁን ቅማንት ነበርን ወደ ጋና ሸጡን። ከዛ በኋላ ከጋና በባሪያ ንግድ ዘመን መጣን የሚል ጥቁር አሜሪካ አለ የኔ ጓደኛ የምንጻጻፍ ማለት ነው። ያን በደንብ አድርጎ ስለ ቅማንት ነው የሚታገለው ሙሉም ጊዜው ማለት ነው። በዛ ጊዜ ተሰደደ ማለት ነው። ለምን አልተቀየርክም በሚል በሆነ አጋጣሚ ተይዞ ተሰደደ፣ እንደዛ ተሸጠ ማለት ነው። ሌሎችም እንደዚህ ማሳደድ የሚባለው ነገር በጣም ብዙ ነው። በማግለል ማዋረድ፣ ከሰው ተራ ማውጣት፣ ጅራት ያለው ቀንድ ያለው ምናምን እያደረግ ቡዳ የሆነ መንፈስ እንደሆነ እንደሚበላ እያደረግከው ሁሉ ብዙ ነገሮችን እየሰጠህ ከሰው ተራ ታወጣዋለህ። በዚህ ጊዜ ወደዛ መሄድ የለም። አዳዲስ ትውልድ በራሱ ወደዚህኛው እንዲመጣ አስገድደህ ታደርገዋለህ ማለት ነው። ችግሮችን ትፈጥርበታለህ። ታሪክ በመሰወር ብዙ ታሪክ ነው የሚሰወረው ተደፋፍኖ እንዲቀር። አሁን የምናወራው ዛሬ በቅማንት ትግል በኋላ ያገኘናቸውን እውነተኛ ታሪኮች በዛ ጊዜ ይነገራል። ኢትዮጵያ ውስጥ ያሉ የቦታ ስያሜዎቹ ቅማንተኛ ናቸው ብሎ የሚናገር ሰው አለ? ቅማንት የሚል ስም ራሱ በአንድ የታሪክ መጽሐፍ ተጽፎ ታገኛለህ? ኤክሴፕት አለቃ ታዬ ገብረ ማርያም ውጭ ማንም የለም። ትንፍስ አይባልም፣ ነውር ነው። በዜና መዋሎቻቸው እንኳን ቅማንት የሚል ቃል አይጠቅሱም፣ ነውር ነው። በፍጹም እንዲህ አይነት ነገር አይደረግም። አንድ ማን ነው አጋጋሪስ የሚባል ኤርትራ ያለ ነው። በዘመነ ኃይለ ሥላሴ የኢትዮጵያ ታሪክ ብሎ የጻፈ ነው። በሙሉ ኢትዮጵያ ውስጥ ያሉ የቦታ ስያሜዎችን ከአረብ ጋር እየወሰደ አገናኛቸው። አረብ ጋር እየወሰደ ማለት አረባይዝ አድርጎ አቀረበልን። ተከዜንም አረብ ነው አለው። አካለ ጉዛይን አረብ አደረገው ምናምን። ይሄ መረባ የሚባለውን አረብ አደረገው። ኤቭሪቲንግ አረብ አደረገው። መጽሐፉ ስላለኝ አንድ ቀን ይህንን አቀርባለሁ በዝርዝር ማለት ነው። ይሄ ምንድነው? ታሪክ መሰወር ነው። ኤግዚስቲንግ የነበረውን ታሪክ ታጠፋዋለህ፣ ይጠፋል። ቅማንት የሚባል እኮ ኦልሞስት ፍላት ሆኖ ዴድ ሆኖ ነበር። ዴድ ፍላት፣ በቃ ምንም አይነት እንትን የሌለው ከመቃብር በታች እንደሆነ ተደርጎ ነው የተወሰደው። የመጨረሻ ግብዓተ መሬቱን የፈጸሙበት ደግሞ መቼ ነው? በ1984 ከወያኔ ጋር ተባብረው ሲሰርዙት ማለት ነው። ቅማንት የሚባል የለም አማራ ሆኗል ብለው በአዋጅ ሰረዙት። አዋጅ ቁጥር 784 ማለት ነው። ከዛ እንደገና ከህዝብና ቤቶች ቆጠራ ሰረዙት። በኋላ ሲመጣ ያደረጉትን አስበው። በኋላ እመጣበታለሁ የተወሰነ ለማለት ማለት ነው። ይሄ አንደኛው ነው፣ ታሪክ መሰወር ከነዚህ መካከል ማለት ነው። ሌላው በዘፈንና በስብከታቸው በሙሉ ይሄንም ሰው በቃ ልክ እንደ ጎንደር ቅማንት ላይቀበርበት፣ ላይቆርብበት፣ ላይጠመቅበት ቤተክርስቲያን ሲሰራ እንዲኖር እያልክ ታሸመቀዋለህ። በቃ የሆነ ነገር ታደርገዋለህ ማለት ነው። ሌሎችንም ነገሮች ታመጣና ትጨምርበታለህ። ዘፈኑ በሙሉ
ሌሎችን እየሰደበ እያዋረደ እያንቋሸሸ እያስፈራራ ፉከራው ምናምን እኮ ሌሎችን ማስፈራራት እኮ ነው። ኢንቲሚዴት ማድረግ ነው፣ ማስፈራራት ወዮልህ ማለት እኮ ነው። መጣው በላው ማለት ነው። በነገራችን ላይ ፉከራ ቀረቶ የሚለው የአቅመ ደካማዎቹ ፕሮፓጋንዳ ነው፣ እንድትፈራቸው ማለት ነው። ስለሚፈሩ ነው እንደዛ የሚያደርጉት አንተን ለማስፈራራት። ያ ሁሉ እየተደረገበት ብዙ ችግሮች ተፈጥረዋል ማለት ነው። ሌላ ሁለተኛ ነጥብ የሰሩት ስራ ምንድን ነው? ለዓለም እነዚህ ህዝቦች እንዳይገለጡ እንዳይታወቁ አድርጎ መሰወር፣ ማጥፋት። ስለ እነዚህ ህዝቦች በፍጹም እንዳይታወቁ ማድረግ። ቅማንት እኮ እንዳይታወቅ ስንት ነው የተሰራው? እፍን ገለው ሁሉ እፍን አሳደው እፍን። አሁን ሱዳን የሄዱትን ለማስመጣት መከራቸው የሚሄዱ በህገወጥ መንገድ ለምንድን ነው? ዓለም እንዳያውቅ እኮ ነው። ዓለም ሲያውቅ የቅማንት ተፈናቃዮች ይችላል። መፈናቀላቸው አይደለም የቆጫቸው፣ ቅማንት የሚለው ነገር ይነገራል። በዓለም አቀፍ ሚዲያ ቅማንት ተፈናቃዮች ምናምን ይባላል። ትልቁ ሄዴክ ቅማንት የሚለው ነው፣ እንዳይሰማባቸው ማለት ነው። ያ ነው የሚያናዳቸው። የእኛ ቲክቶክ ላይ ብዙ ጊዜ ይፈራሉ። ይሄ ነገር አይመጡም ቅማንት የሚል ነገር ስላለ ማለት ነው። ኢቨን ሌላ ዓለም ሰዎች ወይም ሌላ ሀገራት ምናምን ወሬ ከጀመርን ሄደን የሆነ ቅማንት ምናምን እያለ መጥቶ ይሰድብሃል። በዛ በኩል አንተ ወያኔ ነህ ለምን ትግሬ ማለት ጠላ ትግሬ አይደለ ምናምን እያለ ያወራሃል። እዛ መጥቶ ያደናብራል። ቅማንት ነኝ ብለህ እንዳትናገርና ሌሎቹ ቅማንት ናቸው ብሎ ሪኮግናይዝ እንዳያደርግ ማለት ነው። ይሄ ስቲል እስከ ዛሬ ራሱ የዘለቀ ነው። ታሪክ እንደዚህ እንትን ይሄ ሌላው ዓለም እንዳያውቅህ ማድረግ ማለት ነው። ታሪኮቻቸው የእነዚህ ህዝቦች የቀደሙ የቅማንት ህዝቦች ታሪኮቻቸውን ማውደም፣ የግራም ሃንኮክን በዛው ማንበብ ትችላለህ። ታሪኮቻቸውን መሰወር የአማራ ታሪክ ነው ማለት ቅድም እንደነገርኩ መሬት ቦታዎች እንዴት እያደረጉ ለማደናበር እንደሞከሩ። ሌላው ደግሞ መዝረፍ፣ ዝርፊያ፣ ቅርሳቸውን መዝረፍ፣ ማውደም፣ የራሳቸው ማድረግ። ይህም ምራ ነው። ሌላው ማቃወስ፣ ታሪክ ማቃወስ። ለምሳሌ የቅማንትን ታሪክ ምን ያደርጉታል? ከግብፅ ነው የመጣው፣ ከአገረ ገባውን ነው የመጣው፣ የነገደ ዳን ዘር ነው፣ ለባርነት ነው የመጣው፣ እንጨት ለቃሚ ውሃ ቀጂ ሳራጫጅ ሊሆን ነው የመጣው፣ በፋሲል ዘመን ነው የመጣው እያለ ታሪክን ያጠፋል ማለት ነው። አዳዲስ ታሪክ ማያውቅ ምን ቴክኖሎጂ ጋር ያልተገናኘ የማነብ ሰው እውነት ይመስለዋል። ሌላው በቃ ይሄ ዝም ብሎ ነው ምናምን ብሎ ትተዋል ማለት ነው። እንዲህ እነዚህን ነገሮች በሙሉ እያስፋፉ ነው የዘለቁት ማለት ነው። ታንኪዩ። መልካም ይዘንድር። በተለይ እነዚህ ዘራፊ ቡድኖች የወሰዷቸው እርምጃዎች በጣም አሰቃቂዎች ናቸው። ዝም ብሎ እንደዚህ በቀላሉ የሚታይ አይደለም። ቅድም ስታነሳው እንደነበረው በአፄ ኃይለሥላሴ በአፄ ዮሐንስ ዘመን ሰራዊት አዝምቶ እስከ ማጥመቅ እስከ መጨፍጨፍ፣ ኢቭን እንኳን በአካል መያዝ ያልቻሉትን ማህበረሰብ ተራራ ላይ ወጥተው ጸበል ወደ የአቅጣጫው ረጭተው በቃ በአብ ወልድ በመንፈስ ቅዱስ ተጠምቃል ብለህ ገብረ ማርያም ገብረ ሚካኤል ብለህ ሰውየውን በአካል ሳታገኘው ባርከ ቀድሰ ቤተክርስቲያን ተክለ መስቀል ተክለ መሄድ። ይህ በተደጋጋሚ ስናነሳው የነበረው ነው። ግን እኛ የምናውቀው እኛ የክርስትና እምነት የምናውቀው አምነህበት ወደህ ፈቅደህ ክርስቶስን ተቀብለህ በልብህ ነው በቃ ክርስቲያን የምትሆነው እንጂ ዝም ብለህ እየተሳደድክ ገና በገና መጥቶ የሆነ ክርስቲያን መሬቱን ረግጦታልና ተባርካል ማለት አይደለም። ካልተቀበልከው አልተቀበልከው ነው። ብዙ ጊዜ እኮ ታስታውስ ከሆነ የክርስትና ትልልቅ ማነው የቅማንት ትልልቅ አባቶች ኦርቶዶክስ ሆነው እንኳን እኔ እስከማውቀው ድረስ አያቶች ቅድመ አያቶችን ስለማውቃቸው እኔ ምንድነው የሚያደርጉት? ከተማ ውለው ሲመጡ ቤታቸው አጠገብ ወንዝ ካለ ከዛ የታጥበው ወደ ቤታቸው ይመጣሉ። ወንዝ ከሌለ እንኳን ቤት ሲደርሱ ከውጭ ላይ ውሃ ነው የሚጠብቃቸው፣ ታጥበው ነው የሚገቡት። ይሄ ራሱ የሆነ በባለፈው አንስተነዋል። ከባለፈው ውይይታችን አድማጮቻችን ተመልሳችሁ ማየት ትችላላችሁ። የሕገ ልቦና እምነት ተከታይ የነበረው ማህበረሰብ ወደ ሌላው አካባቢ ተቀላቅሎ ሲመጣ ራሱን እንደረከሰ አድርጎ ስለሚቆጥር ታጥቦ ነው የሚገባው። ይሄ የራሱ እንትን ነው፣ ሌላው ማርከስ አይደለም። ግን ምን ያክል ለእምነታቸው ጠንቃቃ እንደሆኑ ማሳያዎች ብዙ ማሳያዎች አሉ። በተደጋጋሚ ስታነሳ የነበረው ባለፈው ራሱ ጭልጋ ወንዙን ረሳው የሕገ ልቦና እምነት ተከታይ ሰው ልብስ አጥቦበታል፣ ከዛ ታጥቧል ነው ገላውን ታጥቧል ነው ምናምን ብለው መስቀልና ድባብ ይዘው ወጥተው ሄደው የባረኩት ደብተራዎቹ። ይሄ ሁላ የተደረገው ይህን ህዝብ ለማጥፋት ነው። ቀላል አይደለም። በነገራችን ላይ ስነ ልቦናዊ ጫናው ራሱ ቀላል አይደለም። ቅማንት እኮ አሁን ባለው ሁኔታ 98% ኦርቶዶክስ ነው ይባላል። ያም ሆኖ እምነት ክርስቲያን ሆኖ እንኳን እንዴት እንደሚያሳድዱት ማንም ሰው ነው የሚያውቀው። ይሄ ሊካድ ስለማይችል ከዚህ አንጻር አሁን አጠቃላይ ሰሞኑንም ያልቆመ ነገር ስላለ ቅድም ስታነሳው የነበረው ይህ ገና ተገንብቶ ያላለቀ ማህበረሰብ ስላለ አሁንም ያኔ ማስቀጠል ይህ ቅማንት ከተመለሰ አሁን የያዝነው አማራ የሚባለው ማህበረሰብ ወደ ቀደመ ማንነቱ ይመለሳል የሚል ስጋት ያለ የሚመስል እንቅስቃሴ ያለ አሁን ያ እንቅስቃሴ ምንድነው? ሰሞኑ ስናነሳው የነበረው እንጨት አምባ ሳራምባ የሚባለው ጭልጋ አካባቢ የቅማንት ቀደምት የሕገ ልቦና አባቶች የተቀበሩባቸው የአምልኮት ቦታ የራሳቸው ቅርስ ሲሆኑ የሕገ ልቦና እምነት
ተከታዮች ቅርስ የሆኑ የቅማንት ህዝብም ጭምር ቅርስ የሆኑ አጠቃላይ ቅማንት ህዝብ መገለጫ የሆኑ ቅማንትነትን ያስቀጠሉ ቅርሶች አሉ እዛ አካባቢ። እነዚህን ለማጥፋት ሰሞኑን እንቅስቃሴ አለ። እንቅስቃሴው ምንድን ነው? እነዚህን ድግናዎች አጥፍቶ ገዳም ማድረግ ከዚህ በፊት ሲደረጉ እንደነበረው በተደጋጋሚ ያነሳ ነው። በመላው ቅማንት አካባቢ ባለው በሌላውም አካባቢ እንዳጠፏቸው እነዚህም ለማጥፋት ስራ እየተሰራ ነው። ይህ ሂደት አሁን ቅድም ስናነሳ ከነበረው የቅማንትን ህዝብ ከማጥፋት ጋር ይያያዛል ወይ? የቅርስ ዝርፊያ ከዚህ ሂደት ጋር የሚያገናኘው ነገር አለ ወይ? ወይስ የዚህ ሂደት አንዱ አካል ነው ብለህ ታምናለህ? በአንተ በኩል የሚለውን ወደ አንተ ላምጣውና በዚህ ጉዳይ ምን ትላለህ? አሁን በቅማንት ህዝብ ላይ በቅማንት ህዝብ ቅርሶች ላይ የሚደረገው የቅርስ ዝርፊያና ቅርስ የማውደም እንቅስቃሴና ሂደት የዛ ቅድም ስናነሳ የነበረው ሂደት ነው ወይ? የዛ ሂደት አንዱ አካል ነው ወይ ነው አይደል ጥያቄው? ኦኬ፣ በትክክል አማራናይዜሽን ኢዝ ኢንኮምፕሌት። በኢትዮጵያ ውስጥ አሁን ምንድነው አማራናይዜሽን ኢንኮምፕሌት ነው ማለት አልተሟላም፣ ያላለቀ ህዝብ አለ። አማራናይዜሽን ያላለቀበት ደግሞ ቅማንት ላይ በቅማንት ምክንያት ነው። አማራ የሆነው የቀደመ ቅማንት ነው። 95% ብያቸዋለሁ ብዙ ጊዜ። ልብ በሉ፣ አገዎች አገው ስለሆኑ ተናደው ያውቃሉ አማራዎች? የአማራ ድሂቃን አይተህ ታውቃለህ? በአዋጅ ቁጥር 7/84 ቅማንት ነው የተሰረዘው ደሊብሬትሊ ማለት ነው። የሰቆጣ አገዎቹ ማለት የሰቆጣዎቹ በቃ አገው ተብለው እውቅና ተሰጣቸው። የጎጃሙ እውቅና ተሰጠው። እሺ የሰቆጣውስ አገው ቢሆን ታግሎ ነው ኢህዴንን ዋና የመሰረተው ሲያገለግል የነበረው ወታደሩ አብዛኛው መሪው እንደዛ ስለሆነ ነው ልንል እንችላለን። የጎጃሙ አገው በኢህአደግ ዘመን የተለየ አስተዋጽኦ አልነበረውም፣ ከቅማንት የተለየ ማለት ነው። ምንም የተለየ የለው። ምክንያቱም ትግሉ በዛ አካባቢ ብዙ ስላልሆነ የጎጃሙ አገው በጣም ፓርቲሲፔት ሲያደርግ የነበረው ኢሃፓ ውስጥ ነው። ስለማቅማቱ ብዙ የአገው ልጆችን አውቃለሁ። ኢሃፓ ውስጥ መጨረሻ ላይ የተያዙ ምናምን ነበሩ። እኛ ጋር አንድ ጓደኛም ነበረኝ አገው ልጅ አስታውሰዋለሁ። በዛ በኩል ነበረ። ለምን እንቅስቃሴው በዛ በአገው ምድርና በቋራ አካባቢ ስለነበረ ቅማንቶችም አገዎችም ሌሎችም ይበዙ ነበረ ኢሃፓ ውስጥ ማስታወሰው ማለት ነው። ኢሃፓ ውስጥ ኦኬ። ታዲያ ለምንድን ነው የሰቆጣውን አገው ሰጥቶ የጎጃሙን አገው ለምን አልተውት? የጎጃሙ አገው በአማራነት ኤስታብሊሽመንት ወይንም በዛ ሂደት አማራ ግንባታ ላይ የአማራ ምስረታ ላይ የአማራን ማቋቋም ላይ ያለው ኮንትሪቢሽን ኢንሲግኒፊካንት ነው። የሰቆጣው አገው ወደ አማራ ከመምጣት አንጻር ያለው ኮንትሪቢሽን ይህን ያክል የሚባል የተጋነን አይደለም። ዋናው የአማራናይዜሽን ፕሮሰስ የተካሄደው ሰፊው የቅማንት ህዝብ ላይ ነው። ቅማንቶቹ ናቸው እንደዚያ ሆነ። ለምንድን ነው ታዲያ አገዎቹና ቅማንቶቹ በዲኤንኤ አንድ ሆነው የሆኑት? በባለፈው ቅድም ባልከው ጥናትም ከአገዎቹና ከቅማንቶችን የመጣ ብለሃል። የእንትናቸው ማለት ዲኤንኤያቸው የሚገናኘው ሴሜቲክ ቋንቋ የሚናገሩት ከአገዎቹና ከቅማንቶቹ ናቸው ብለሃል። ታዲያ ለምን አገው እዚህ ጋር ተካተተ ከሆነ አገውና ቅማንት እናቱም አባቱም ተመሳሳይ ነው፣ አንድ ነው። ግን በቋንቋ የተለየ ህዝብ ነው። የራሱ ቋንቋ አለው፣ የራሱ ባህል አለው። ከሚለይበት ማለት የራሱ ስነ ልቦና አለው። ቅማንቱ የራሱ ስነ ልቦና አለው። የነበረው ደረጃም ሌላ ነው በቅማንቱና አገው ማለት ነው። ይሄ በዚህ ምክንያት ነው አንድ አይነት ዲኤንኤ የሆነውን ወይ ከአማራው ጋር ወይም ይሄ ከሴሜቲኩ ጋር የሚገናኝበት ምክንያት ዲኤንኤው ከቅማንቱ ጋር ተመሳሳይ ስለሆነ ነው። አገውና ቅማንት ደግሞ ጥንታዊ ህዝቦች ስለሆኑ የዲኤንኤ መሰረት ይሆናሉ ለዛ ለቋንቋ ፋሚሊ ተብሎ ስለተወሰደ ነው ጥናት ውስጥ የተካተቱት እና ከዛ አንጻር መረዳት ይቻላል ይሄን ማለት። ስለዚህ አንፊኒሽድ የሆነው አማራናይዜሽን ያለው ቅማንት ላይ ነው ማለት። አገዎቹ አማራ ሆኖ አልሆኑ they don't care። የሁለቱም አገው በለው ማለት ወንዶ ያለ ኦሮሞ አማራ ሆነም አልሆነም they don't care። የህልውና አደጋ መጣብን ያሉት ምን ሲሆን ነው? ቅማንት ጥያቄ ስጠይቃል። የቅማንት ህዝብ የህግ እንትን የራሴን በራሴ ላስተዳድር የሰረዛችሁትን መልሱ ማንነቴን ብሎ ሲመጣ አይደል ዳር እስከ ዳር ዛሬ 80 ሚሊዮን ነኝ 70 ሚሊዮን ነኝ እያሉ የህልውና አደጋ አለበት፣ አማራ ሊጠፋ ነው፣ ያዘው ልቀቀው፣ በቃ የሚሟሟቱት ማለት ነው። ዛሬ ያን ሁሉ ግድያና ጭፍጨፋ ጭካኔ የሚፈጽሙብን ለምንድን ነው? የአማራናይዜሽን ፕሮሰስ ወይንም አማራ የሆነው ህዝብ ቅማንት ነው። ይህ ግልጽ ነው። ቅማንት የነበረ ነው። የቀደመ ማንነቱ ቅማንትነት ነው። አማራ ሙሉ በሙሉ አማራ ሆኖ ያለምንም ስጋት እንትኑ ሂደቱ ይሄ አማራ ማድረግ ሂደቱ እንዲያልቅ እንዲቋጭ ቅማንት ሙሉ በሙሉ መጥፋት ነበረበት። ስለዚህ ሳይጠፋ ቀረ። አሁን ቅማንቱ ሪቫይቭ ሲያደርግና ጥያቄዎች ሲመጡ ምንድን ነው የሆነው? አበዱ ማለት ነው። ስለዚህ ቅማንት በቃ ተረሳ፣ አማራ ሊጠፋ ነው፣ ሊፈርስ ነው፣ እንደገና የሸራ ነው ሹራብ ሊዘለዘልብን ነው ብለው ነው ይህ ሁሉም ይፍዳም ያዩት። በዚህ አማራ የተሰራው ከቅማንት መሆኑን በዚህ ማወቅ ይቻላል። ሌላ ነገር ሌላ አርጊመንት ሳታመጣ ሌላ ማስረጃ ሳታመጣ ማለት ነው። ይሄ አንደኛው ማሳያ ነው። the Amaranization process is unfinished, incomplete። ስለዚህ ምን ማድረግ አለባቸው? ለመጨረስ ለመከወን ይሄን እንዲያበቃ ለማድረግ ቅማንት መጥፋት አለበት ከገጸ ምድር።
3 ቀበሌ ምክንያት ቢያመጣ 42 ነው ቢል ምናምን ዋና ነገሩ ምክንያት እየፈለገ መጨፍጨፍ ነው። ምክንያት እየፈለገ መግደል ነው። 69 ቢል 69ን መሰረትልኝ ብትለው አይመሰረትልህም። አይፈልግማ። እንደዛ እንዲሆን አይደለም የሚፈልገው። ቅማንት መጥፋት አለበት ተብሎ ነው የሚሰራው። ቋንቋ እንኳን የሚመለከቱ በማህበራዊ ሚዲያ የምንለጥፋቸውን ስለ ቋንቋ ራሱ ቋንቋ ትምህርት መጥተው የሚሰድቡት ስንት ነው? ስድብ በጣም እኮ ብዙ ነው የሚሳደቡት። በቋንቋ ብቻ ማለት ቅማንተኛ ስለተናገርክ ወይም ቅማንተኛ ስለጻፍክ ይሰድብሃል፣ ያዋርዳል። ለምን ዴዶ ላይክት ያላለቀ የአማራናይዜሽን ፕሮሰስ አለ ማለት ነው። አንፊኒሽድ ስለሆነ በዛ ምክንያት በጣም ችግር ውስጥ ገብተዋል ማለት ነው። በመሆኑም ቅማንትን አደጋ ላይ በመሆኑም ቅማንት እንደ አደጋ ተደርጎ ታየ ማለት ነው። በአማራ ልሂቃን ዘንድ በቻሉት ሁሉ ዘመቱበት ማለት ነው። በአዋጅ የሰረዙት፣ ከህዝብና ቤቶች ቆጠራም እንደዚሁ ያስወገዱት፣ ጥያቄ ሲያነሳ ለማፈን ጣሩ። ተጠናክሮ ሲቀጥል ደግሞ በቻሉት ሁሉ ጨፈጨፉት። ጎን ለጎን ቅርሶች ዘረፋ፣ ቅርስ ማውደም ዋና ስራይ ብለው ያዙት ማለት ነው። በቅማንት ምድር ስንት ቅርስ ጠፍቷል። በሚገርም ሁኔታ እንደው ጥያቄው ከተነሳ በኋላ ነው እንደውም በቃ አይናቸውን ጎልጉለው ጥርሳቸውን አፍጥተው የሚዘርፉት ማለት ነው። ይሄ ነገር ከሆነ በኋላ ሲያዘርፉ ደግሞ እዛው በሆነ ቅማንት ተላላኪ፣ ቅማንት በሆነ ቄስ፣ ቅማንት በሆነ ደብተራ፣ ቅማንት በሆነ ምናምን ነው የሚያዘርፍ ብር እየሰጡ ምናምን ማለት። ለምሳሌ ከተዘረፉት እንትን ልጥቀስልህ። አንደኛው የእንተላ ድግና፣ ጥንታዊው ድግና ቅድም አንስቼልሃለሁ ከፋዛን ጋር እንዴት እንተላ እንደሚገናኝ ከነመልከ ጸዴቅ ጋር የሚገናኝ ድግና ነው። እሱን ወሰዱት። አንድ በል ሁለተኛ ይሄ አሁን በእንትን በዚህ ሂደት ጥያቄው ከተነሳ በኋላ ነው የተካሄደው ጀንዲባ። ይህም ጥያቄው ከተፈጸመ በኋላ ከተጀመረ በኋላ ነው። ምናልባትም ከ2003 በኋላ ነው የተሰራው የጀንዲባ ማለት ነው። በተመሳሳይ 2003 ዓመተ ምህረት ላይ አንትራ የሚባል የጸበል ቦታ ወሰዱት። አንትራ ጭልጋ ማለት ነው የጸበል ቦታ ተወስደን። ሌላው የባጀን አምባው ደግሞ አሁን በቅርብ ጊዜ የወሰዱት ማለት ነው። ገዳም የወሰዱት 2006 ወይ 2005 ኦኬ ባጀን አምባ እንደወሰዱት ማለት ነው። እነዚህ በሙሉ ቅርሶች የቅማንት ጥያቄ ከተጀመረ በኋላ እንሯሯጥና ህገ ልቦናው ሪቫይቭ እንዳያደርግ ዋና ዋና ቦታዎችን እንውሰድ፣ ቅርሶችን እናፍን፣ እንልፋ፣ ገዳም ምናምን እያልን እናፈናቸው ተብሎ ስራ የሚሰራው ነው። ዛዜት የቅማንትነት ጥርጣሬ ባላቸው ቦታዎች በሙሉ እየዞሩ ገዳም ይሰራሉ። ኢፊ ጎቱ አቸፈር እንደዛ ያደርጋሉ። ተመሳሳይ ስራ ይሰራሉ። ሌላም ቦታ እንደዛ ነው የሚሰሩት ለመያዝና ለማፈን አማራናይዝን ለማድረግ ደግሞ ዋናው ክርስቲያን አድርገህ በዛኛው በእነሱ በሚፈልጉት ኮልኮሌ አስተሳሰብ አፍነ ማስቀረት ነው። ሰው ሁልጊዜ በቃ ያን እያሰብክ ትሄዳለህ። አንድ ህዝብ እኛ አንድ ነው አባታችን አዳምና ሔዋን እያልክ እንድትቀጠር ያደርጋል ማለት ነው፣ ታሪክን ለማጥፋት። ጥያቄ አንቀሳቃሽ ታጋዮቻችን የኛ የኮሚቴ አባላትን ጠራርገው በግፍ አስረዋቸዋል። እስከዛሬ ያለምንም ወንጀል የሐሰት ምስክር እያስመሰከሩ አፍነዋል። ይሄ ሁሉ የዚህ ስጋት አንዱ እንትን ነው መገለጫ ነው ማለት ነው። ሌላው የሽንፋ ወንዝ ግድብ የሚል ሴራ ያመጡት እንደዛው ነው። ቅማንት ለም የሆኑ ቦታዎችን ማሳደድ አለብህ፣ ቋራ ምናምን የሚለው ነገር ይበዛል፣ ችግሩ ነው። ከዛ በኋላ ከሄደው ሊዘለጥ ነው። የዳንጉር ቅማንቶች ሁሉ በዛ ይመጣሉ፣ ችግር ሊመጣ ነው። ኢቭን ቋራ ቅማንት መሆኑ ይታወቃል። አዳዲስ ሂደው ከሰፈሩት መጤዎች ውጭ የነባር ህዝብ እንደሆነ ቅማንት እንደነበረ ያውቃሉ። የነ እትዬ ምንትዋብ ዘር በደንብ ነው የሚታወቀው ማን እንደሆነ ማለት ነው። ስለዚህ ያሰጋቸዋል። ይህንን በሽንፋ ወንዝ ፕሮጀክት በሚል ለማፈናቀል ብዙ ጥረት እያደረጉ ነው። አሁን ደግሞ እንጨት አምባና ሳር አምባ የተባሉ ታሪካዊና ሃይማኖታዊ ቅርሶችን ለማውደም ትልልቅ በጀት እየተመደበላቸው ተደራጅተው እየኳተኑ ይገኛሉ ዛሬ ላይ ማለት ነው። ቅድም አንተ ያነሳው ሰሞኑን ስንዘግበው የነበር ነው ማለት። ይህን የሚያካሄዱ ቄሶች አሁን አውቀናቸዋል፣ ኦልሬዲ ታውቋል። የጭልጋ ወረዳ ቤተ ክህነት ኃላፊ አንድ ቄስ አለ፣ ሊቀ አእላፋት ኃይሌ ተሰማ የሚባል ሰው ከአንትራን የመሰረተ ገብረ ኪዳን የሚባል መነኩሴ አንትራ ያን የጸበል ቦታ የቀየረ ማለት ነው። ልብ በል ወስዶ የዘረፈ ማለት ነው። ገለድባ አካባቢ የተወለደ ነው ሰውየው። ይሄን ያደርጋል። የዋልድባና የተንበራ ሊቀመንበር፣ የተንበራው ቄስም ነው በዛው ደብተራም ነው። የዋልድባው ሊቀመንበርና የተንበራው ቄስ ነው። ቄስ ምናምን የሚባል ሰውዬ ነው። እነዚህ ገንዘብ እየተቀበሉ ማለት ነው። አሁን የዋልድባው ማፈግፈግ ጀምሯል። ባይ ዘ ወይ የተንበራው ደግሞ በቃ ሳልሞት ሳልመሰረታት አይጥቀርም እያለ እያንቧተረ ታገኘዋለህ ማለት ነው። ይሄ በሙሉ የነዛ ተላላኪ ሆኖ ይሄ ምንድነው ጥቃቅን ነገር እየተሰጠው ጉቦ ምናምን። እንዲያውም በጣም ምንድነው ሲሉ የሰማሁት ወንበር ሁሉ ይገዙላቸዋል፣ የቤት ቁሳቁስ ማለት ነው። ወንበር ምናምን ልዩ ልዩ ስጦታ እየሰጡ እያታለሉ ማለት ነው። ከብሩ በተጨማሪ ከ180 ሺህ ብሩ በላይ ማለት ነው። 180 ሺህ ብር አይደል ቢሊየን ቢቀበሉ ራሱ ያን ቦታ መሸጥ የለባቸውም፣ ከዛ በላይ ስለሆነ ዋጋው ማለት ነው። ሰው እንደዛ እየተገሉ ነው። አሁን ይህም
የዛ ክፍል ነው ያላለቀ። ቅድም ለምንድን ነው አንፊኒሽድ አማራናይዜሽን ያልኩ? ያላለቀ አማራነት አለ፣ አማራ የማድረግ ማለት ያ ሂደት ስላላለቀ ለመጨረስ ግዴታ ቅማንት መጥፋት አለበት። ዛዚት ይህም የዛ ፓርት ነው። ቅማንትን ለማጥፋት እኮ ነው ሁሉ የቅማንት ቅርስ ለማጥፋት የቅማንት መቃብሮችን ለማውደም የሚታገሉት ማለት ነው። ሰው ይህንን ማየት እንችላለን። እንግዲህ ቅማንት የወያኔ ተላላኪ ነው እያሉ ሲያስወሩ የኖሩበት አንዱ ይሄ ነው። የወያኔ ተላላኪ ለምን የወያኔ ተላላኪ ሆነ ካልከው አማራን ሊያጠፋ የፈጠረው ነው ይላል። ግን አማራን እኮ ወያኔ የአማራ ክልል ብሎ እንደፈጠረው እንደሰጠው ይታወቃል እኮ አይደል እንዴ? የአማራ ክልል ብሎ የፈጠረው ወያኔ ነው፣ ክልል የኖራቸው ማለት ነው እንጂ ይሄ በአማራ ስም የሚጠራ አስተዳደር ኑሮ ያቅም። አሁን በደርግ ጊዜ ይውሰደው ይህ አማራ የሚባል የለም። በሜቢ በቀደመው ከምኒልክ በፊት በነበረ አማራ የሚባል ግዛት ነበረ። ከአማራ ሳይንት ጋር ወሎ ምናምን ይዛ አማራ የሚባል ነበረ ግዛት መሬት ማለት ነው። ከዛ በኋላ ግን አማራ የሚባል የለም። በደርግም አማራ የሚባል የለም። ጎጃም ጎንደር ምናምን የምትለው ነው እንጂ አማራ የሚባል ነበር የለም። በስሙ የሚጠራ አገር አልነበረው። አሁን አምጥቶ በስሙ የሚጠራ ያደረገው ወያኔ ነው። ግን እኛን የወያኔ ተላላኪ ይላል አብረው ሰርተን ሲያበቃ ማለት ነው። አማራ እንትን ምንድነው? ቅማንት አማራንን ለመበተን ጠላት የፈጠረው ነው ብሎም ያስባሉ። ይሄንን ያስተምራሉ፣ ፕሮፓጋንዳ ይነፋሉ፣ ይረጫሉ። ይሄን እንትን ማለት ነው። ቅማንት ኦርቶዶክስን ለማጥፋት ሆን ብሎ የተፈጠረ የሃይማኖት ቡድን ነው። ድሮ አልነበረም፣ አሁን እንደመጣ አድርገው ማለት ነው። ለዛ ነው ጎጃምን በቅባት ጎንደርን በቅማንት እያለ የሚተርክልህ ማለት ነው። ይህንን ይተርክልሃል ሆን ብሎ ማለት ነው። ለምን የሃይማኖት ስታደርገው ነገሩ ሲሪየስ ሲሆንና ሁሉም ህዝብ ተረባርቦ እንዲያጠፋ ማለት ነው። አንድ ሁለተኛ ቅማንቱ ኦርቶዶክስ የሆነው ቅማንት አይማ በቃ ሃይማኖት ስለሆነ ወደ ገለቦና ምናምን የሚሉት ነገር ነው እናጥፋው ብሎ እንዲረባረብ ከአንተ ጎን እንዲሰለፍ ማለት ነው። ማይቆፍሩበት መንገድ የለም፣ ማይሰሩት ነገር የለም። እንግዲህ በዛ በድንቁርናው ዘመን አባቶቻችን ላይ ያደረጉት ዛሬም እየፈጸሙት እንደሆነ መረዳት እንችላለን። ይሄ ደግሞ ያላለቀ አማራነት ወይንም አማራ የማድረግ ሂደት ስላለ ነው ማለት ነው። ታንክ ዩ። መልካም እንግዲህ ሰሞኑን በተለይ እዚህ ጭልጋ አካባቢ እየተደረጉ ያሉ ዝርፊያዎች ከዚህ ጋር እንደሚያያዙ በግልጽ ቅድም ስናነሳቸው ከነበሩት አንጻርም በቀላሉ መረዳት ይቻላል። ከዛ ጋር የሚያያዝ እንደሆነ በዋናነት ቅድም ያነሳቸው እነዚህ በተለይ የሃይማኖት አባቶች ቅማንትን ወደ ነበረበት ክብሩ ለመመለስ ቅማንት ሆኖ እንዲቀጥል ለማድረግ የሚታገሉ ሰዎችን እንዴት እንዳሰሯቸው፣ እንዴት እንዳሳደዷቸው፣ እንዴት እንደሚያስገድሏቸው በዚህ ውስጥ ደግሞ በስፋት የሚሳተፉት አይተህ ከሆነ የሀገር ሽማግሌ ነን የሚሉ መነኩሴ ነን ብለው የገዳም አበምኔት የሆኑ ልክ እንደና አባ ወልደሰንበት አይነት እንደ ፋኖ ወልደሰንበት አይነት ሰዎች በስፋት ይሳተፋሉ። እንግዲህ በሽምግልና በምህረት ስም በምን ስም ነው እያስገቡ የሚያሳስሯቸው? የራሳቸው ፋኖ ስንት ወንጀል እየፈጸመ ስንት አምቡላንስ እያቃጠለ ስንት ወንጀል እየሰራ እሱን በምህረት ስም አስገብተው ኮሪደር ያስጎበኙታል። እነዚህ ምንም ሳይሰሩ አግብተው ያሳስሯቸዋል። በዛ ላይ ደግሞ ህግ ነፃ ሊለቀው ሲል ደግሞ አይ እኛ ያሳሰርነውን ህግ መፍታት አይችልም ብለው በሽምግልና በባለፈው ስናነሳ ስለነበረ እሱን ተመልሶ ማዳመጥ ማየት ነው። መልሶ ያንን ሁላ ይሰራሉ። በዚህ ላይ እንግዲህ እነዚህ መነኮሳት መነኩሴ ነው የሚሉ ሰዎች ያው ለቃሉ ልጠቀመው ለማለት ያክል ነው እንጂ እንደ መነኩሴ አልቆጥራቸውም። በግሌ ምስክሩ ነውም ይመጣሉ። መስካሪዎች ናቸው። የሐሰት መስካሪ ሆነው በሐሰት ያስፈርዱባል። ራሳቸው ዳኛ፣ ራሳቸው ከሳሽ፣ ራሳቸው ፈራጅ ሆነው ልጁ ቀማኛ አባቱ ዳኛ እንደሚባለው እንደዛ አይነቱ ነው የሚሰሩት። ይሄ ቅድም ስታነሳ እንደነበረው የዚህ ፕሮሰስ ወይም የዚህ ሂደት አንዱ አካል እንደሆነ ማንሳት ይቻላል። ትልቅ ማሳያ ነው ለማለት ያክል ነው። በመጨረሻም ውይይታችን የምናሳርግበት እንደተለመደው እነዚህ ሁሉ ችግሮችን ስናነሳ ስለቆየን ለእነዚህ ችግሮች መፍትሄ ቅማንት ወደ ነበረ ክብሩ እንዲመለስ ለማድረግና ምናልባት ያልገባቸው ቅማንትን በማጥፋት ሂደት ውስጥ አውቀውም ሳያውቁ በሃይማኖትም ተሸፍነው አይ ምንም አይመጣም ብለው የሚሳተፉ ካሉ እነሱንም በሚመለከት የመፍትሄ ሀሳብ ማስቀመጥ ስላለብን በዚህ ጉዳይ የምታነሳቸው ጉዳዮች ካሉ ወደ አንተ ላምጣውና የዛሬ ውይይታችን ጨርስ። አጠር ለማድረግ ምን ይደረግ በሚለው ጉዳይ አንደኛ በቅማንቱ ዘንድ የማያቋርጥ ህዝብ የማንቃት ስራ መሰራት አለበት። እንትን ማድረግ አለበት፣ አዌር መደረግ አለበት ህብረተሰቡ። አንዳንዴ ዝም ሲባል አዘናግቶ የሆነ ስራ ለመስራት ምናምን ይሞክራሉ። እንዲህ አይነት ነገሮች ስላሉ ማለት ነው በተለያየ መንገድ። በሚገርም ሁኔታ የእንጨት አምባውን ፊርማ አስፈርበናል ምናምን ብለው የወሰዱት ከዚህ በፊት ማህበረሰቡ ለወጣቶች ተደራጅተው እዛ ቦታ ንብ እያነቡ ጥርሱን ስለማይጎዳ የንብ ማነቢያ አድርገውበት ንብ እያነቡ ራሳቸውን እንዲያቋቁሙበት ተብሎ ፕሮጀክት ነገር እንትን ብሎ ህብረተሰቡ ይሁንታውን የገለጠበትን ፊርማ ሰብስበው ነው የሰጡት ይባላል። ሰው ስላልፈረመ ማለት ነው። ያንን አጭበርብረው ነው ልክ እንዲህ አይነት ነገር ስላለ። ስለዚህ ምን ጊዜም የአዌር መሆን ሁልጊዜ የህዝብ ንቃተ ህሊና ማሳደግ ሁልጊዜ ማህበረሰቡን ማንቃት ያስፈልጋል ማለት ነው። ሁለተኛ አደረጃጀትን አጠናክሮ ትግሉን ማቀጣጠልና የራሳችን ክልል መመስረት።
የራስን ክልል ስትመሰርት ይኸውልህ ዝባዝንኬ ባጠገብ አይመጣም። እዛ በኋላ የለም፣ በፍጹም የለም። ግንኙነቱ የዲፕሎማሲ ይሆናል። እዛ በኋላ የደብተራ ብርሃም የሚለው አይመጣም። ስርዓት እንዲይዝ ታደርገዋለህ በዛ ጊዜ ማለት የራስን ተወላጅ ሊቀ ጳጳስ ይኖርሃል። የራስህ ተወላጆች ቤተ ክህነት ሰዎች ይኖርሃል። እንደዚህ አይነት እንትን ይሄ ከፓርታ ከምን እየመጣ ፍዳህን አያስቆጥርህም ማለት ነው። እንዲህ አይነት ስራዎችን መስራት ያስፈልጋል። መደራጀትና ትግላችን አቀጣጥለን የራሳችን ክልል መመስረት በጣም ወሳኝ ነገር ነው። መፍትሄው አንዱ ይሄ ነው። ሌላው ቅርሶችን ያለመታከት ያለመሰልቸት በሚገባ መጠበቅ አለብን። አሁን ባለፈው ማክሰኞ ሰኞ ይህንን የመሰረት የድንጋይ ልጥል እያለ መጣን አባሯል። ህብረተሰቡ አባሯል። ግን ተመልሶ እንደሚመጣ እያስወሩ ነው። ምንድነው እያደረጉ ያሉት? የመሰረት ድንጋይ ጥለናል፣ ጎጆ ነገር ልንሰራ ስልን ነው አላሰራን ያሉ ያስወራሉ። አንድም ነገር ያደረጉት የለም። ዝም ብሎ ነው የመሰረት ድንጋይ ይጣል ጥሎም ከሆነ ማለት ይጣል። ግን አይደለም፣ እንደዛ አላደረገም። የሆነውን ነገር ስለምናውቅ ማለት ነው። ግን ጥያለው እያለ ነው። አሁንም ሌላ ነገር እነከሌ ናቸው እንደሚያደርጉ እንጂ ህዝብ እኮ እምቢ አይልም። እነሱ እያስነሱት ነው፣ መታሰር አለባቸው ምናምን እያሉ ነው። አንድም ሰው በዚህ ጉዳይ ሊታሰር አይገባም። የህዝብ ጉዳይ ነው። የህዝብ ጉዳይ ደግሞ ማህበረሰቡ ተነስቶ ነው የታገለው። አንድም ሰው ተላልፎ እንዳይሰጥ ሁልጊዜ ግን መጠበቅ አለበት። ሰው ህብረተሰቡ ሰዎቹን መድቦ በየቀኑ የሚከታተል ማለት መቆጣጠር አለበት። መረጃዎቹን ከተማም ከምን ሆኖ መተላለፍ አለበት። በዛ ጊዜ በዛ አካባቢ እንቅስቃሴ ሲመጣ ቶሎ ብሎ ያን ነገር ለመጠበቅ ማለት ነው እርምጃ መውሰድ ያስፈልጋል ማለት ነው። ሌላው ቋንቋውን፣ ታሪኩን፣ እሴቶችን መማር ለቅማንት ልጅ የመጀመሪያ ተመራጭ ጉዳይ ነው፣ ግዴታውም ነው። ይህን ማድረግ አለበት። ሌላ ለለውጥ የተዘጋጀ ንቁ ህብረተሰብ መፍጠር ያስፈልገናል። ከድንቁርና የወጣ ንቁ ማህበረሰብ ዝም ብሎ በደፍተራ የጨለማ ህይወት ውስጥ የሚዳክር መኖር የለበትም። አምልኮት ክርስቶስን ማምለክ ክርስቲያን ሆነ ምን እንደሚያስፈልግ ማወቅ ነው። ከዛ በኋላ የደብተራውን ኮተት ሁሉ ትተዋለህ። ኮተቱን ማለት ግዴታ መንግስተ ሰማያት ለመግባት መሬትህን ለሆዳም ደብተራ መቀለቢያ ማገገሚያ ማዕከል አድርገህ የገዳም ቦታ ምናምን እያልክ በአሳልፈ መስጠት የለበትም። እነዛ ቦታዎች በቀጣይ ቅርሶች ናቸው፣ በቅርስነት ተጠብቀው የሚኖሩት ከሆነም ደግሞ ኢንቫይሮንመንታሊ ፍሬንድሊ የሆኑ ስራዎች ቅድም እንዳልነው ወጣቶች ንብ የሚያነቡበት ሌሎች ሀብቶች የሚያፈሩበት ሁኔታ ተፈጥሮ የትልልቅ ገቢ ማግኛ የምናደርግበት ነው። ቅርሳችን ጠብቀን ማለት ነው። ቅርሶች ራሱ እንዲጎበኙ የምናደርግበት እንጂ ማንም ደብተራ መጥቶ እንደፈለገ እዛ ደግሞ እኮ በንጽህና የሚይዘው ይመስላል። እዛ ሄዶ ማቆሸሽ ምናምን ነው፣ እናውቃለን ምን እንደሚያደርግበት ማለት። ከዛ ያለ የሌለ ስራ ፈት ከአዲስ አበባ ሳይቀር እየመጣ አሁን በርሚል እንደሚባለው ጸበል ምናምን እያመለጠ ኮሌራ ምናምን ያስፋፋባል። በፍጹም አስቸጋሪ ነው። እንዲህ አይነት ነገር ቅማንት መፍቀር የለበት፣ ወደ በረሃ ሄዶ ይስራል። ስለዚህ በደንብ አድርጎ መጠንቀቅ ያስፈልጋል። ህብረተሰቡ ለውጥ መዘጋጀት አለበት፣ ንቃተ ህሊናውን ከፍ ማድረግ አለበት። ሌላው ተደራጅቶ ራስን መከላከል ያስፈልጋል። አሁን በደብተራ ነው እየተሞከረ ያለው፣ ነገ ደግሞ ባስታጠቁት ታጣቂ ይሞክረዋል። ከዚህ በፊት ሲያደርጉ እንደነበረው አንተም ከዚህ በፊት እንደተከላከልከው ራስን ጠንክረ መከላከል ያስፈልጋል ማለት ነው። ሌላ ነጥብ በውስጥ የበቀሉ ቅርስ ሻጭና ቅርስ አውዳሚ ጥገኞችን መታገል ያስፈልጋል። መታገል ከማህበረሰብ መለየት ካለባቸው መለየት ያስፈልጋቸው። ቄስ ነው ምናምን ዲያቆን ነው ምናምን እያልክ መጃጃል የለብም። ማንነትን እያጠፋ ነው። ኖ ማለት አለበት። የሚታረም ከሆነ ይታረማል፣ አለበለዚያ ደግሞ እርምጃ አስፈላጊ እርምጃ መውሰድ ነው። እንደዚህ አይነት ሰዎች መደራደር አያስፈልግም፣ በህልውናችን ላይ ስለመጡ ማለት ነው። ሌላው የሚዲያ አገልግሎቶችን ማስፋት ያስፈልጋል። ተጨማሪ ሚዲያዎች ያስፈልጋሉ። ጃኖ ቅማንት ሚዲያን ከፍ እንዲል መስራት ያስፈልጋል። በደንብ ወደ ሳተላይት ሚዲያ እንዲመጣ ትልቅ ደረጃ ላይ የሚደርስበት ሁኔታ እንዲፈጠር ማድረግ ያስፈልጋል። እንደዛ ካልሆነ አስቸጋሪ ሁኔታ ነው የሚመጣው ማለት ነው። ስለዚህ የሚዲያ ሽፋን ማምጣት አለብን። አንዳንድ ሰው ጃኖ ቅማንት ሚዲያ ላይ ብቻ ተጠምደው ጃኖ ቅማንት ሚዲያ ላይ ቀን ተቀን የሚዘግባትን አቃቂር እያወጣ ምናምን ሲደናበር የሚውላለ። ለምን በራሱ ቨርሽን አዲስ ሚዲያ አይፈጥርም? ያንን የሚተካለት ማለት ለምን በራሱ ሚዲያ አዲስ ቨርሽን ፈጥሮ የራሱ ሚዲያ ሲቀጥል ተፎካካሪ ሚዲያ ሲለው ሚዛናዊ ዘገባዎች እንዲመጡ ያደርጋል። እኛ ቢያዝል ሆነን እንኳን ምንዘግብ ቢሆን ማለት እኛን አውት ስማርት ማድረግ ነው ያለባቸው። ስለዚህ ሚዲያ መስፋት አለበት። ከጃኖ ቅማንት ሚዲያ በቂ አይደለም፣ ተጨማሪ ሚዲያዎች መምጣት አለባቸው። ይሄን ነው ማለት ፈልገው። ሌላው ከተለጣፊነት በመውጣት በራስ ማንነት መጽናት ያስፈልጋል። በራስ ማንነት ብዙ ጊዜ ተለጣፊዎች ናቸው አሁን አደጋ እየፈጠሩብን ያሉት ማለት ነው። ተለጣፊ የሆኑ ነቀዞች በውስጥ ተደብቀው ያልሆኑ ነገሮችን እየሰሩ ነው ይሄን የሚሰሩ። ስለዚህ በቅማንትነታችሁ ጽኑ፣ ቅማንትነታችሁ በቂ ነው። ከዛ በላይ ደግሞ ኢትዮጵያዊነታችሁ አለ። በዚህ ጸንታችሁ መቆየት ነው እንጂ ዝም ብለህ በዛ የሚመጣው በዚህ የሚመጣው ጋር የደብተራ ትርክት እየተከተልክ መወዛወዝ አያስፈልግም ማለት ነው። በመጨረሻም ባገኘነው አጋጣሚ ሁሉ ለሌላው ዓለም ለሌላው ህዝብ ቅማንትነትን
መግለጽ አለባቸው፣ ማስተማር ማስረጽ አለባቸው። ቅማንት ምን እንደሆነ መንገድ አለባቸው። አሁን ብዙ ጊዜ ማህበራዊ ሚዲያ እንጠቀማለን፣ እርስ በርሳችን ባለው ማህበራዊ ሚዲያ ነው። ከዛ መውጣት አለብን። በአፍሪካ ደረጃ፣ በምስራቅ አፍሪካ ደረጃ፣ በሌላም ዓለም የሚደረጉ የቲክቶክ ውይይቶች ምናምን ገብተህ እኔ ቅማንት ነኝ እንዲህ ነኝ ብለህ መናገር ያስፈልጋል ማለት ነው። እንዲህ አይነት ስራዎች መሰራት አለባቸው። ዲስ ኢዝ ዋን ወይ እኛን ፕሮሞት ለማድረግ ማለት ነው። በሚዲያም በምንም እንደዛው ማለት ነው። አመሰግናለሁ። መልካም ዘንድር፣ እንግዲህ በመጨረሻ ላስተላለፍካቸው መልእክቶች ከልብ አመሰግናለሁ። ምናልባት እኔ ሁለት ሀሳቦችን ልጨምር። ይህ ነገር ሃይማኖትን መቃወም ክርስትና ማጣጣል ለሚመስላችሁ ሰዎች ሃይማኖትና ፖለቲካ ምን እንደሆነ መለየት አስፈላጊ ነው። እዚህ ጋር ትኩረት አድርጋችሁ ሀሳቦችን ብታነሱ የሚል ሀሳብ አለኝ። ሌላ አንድ እኔ በግሌ የሰማሁት ምንድን ነው፣ አሁን ገዳማት ቢተከሉ ምን ቢሉም ዝም በሉ፣ ሌላ ችግር አትፍጠሩ፣ የራሳችን አስተዳደር ሲመሰረት በህግ እናስለቃቸዋለን የሚል ሀሳብም ሲነሳ እንደ ቀልድ ምናምን እንደዚህ አይነት ነገር ሰምቻለሁ። ይህ አገው ሸንጎ መጥቶ ሲገባ እዛ ልክ ችግር የለውም ጥያቄው ከተመለሰ በኋላ እናስተካክለዋለን እንደተባለው አይነት እንዳይሆን ካሁኑ ከመጀመሪያው ገና ከስሩ መከላከልና ይህ ጉዳይ እንዳይፈጸም ማድረግ ተገቢ ነው ብዬ አስባለሁ። ምክንያቱም ነገ የሚባል ነገር ሌላ ችግር ይዞ ስለሚመጣ፣ አንደኛ እዛ ላይ ከተጀመረ በኋላ በምንም አግባብ ልታስመልሰውም ስለማችል ህዝቡም ራሱ በኋላ እንትን ካለ በኋላ እንትን ይላል እና ከዚህ አንጻር አስቀድሞ መከላከሉ ተገቢ ነው የሚል እምነት አለኝ። ውድ አድማጭ ተመልካቾቻችን የቅማንት ሕገ ልቦናና እሴቶች ማጥፋት ለምን አስፈለገ በሚል አርዕስት የነበረን ውይይት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።